ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በዛሬው ልዩ ጥንቅራችን የአቶ ታዬ ደንደአን ሰሞንኛ ቃለ መጠይቅ በተመለከተ ሰፋ ያለ ቆይታ እናደርጋለን ከረዳት ፕሮፌሰር ትንግርቱ ገብረጻዲቅ ጋር በመሆን እንግዲህ ሰሞኑን አቶ ታዬ ደንደአ በእስር ቤት እንደሚገኙ ይታወቃል። ወደ እስር ቤት ከመሄዳቸው በፊት በተለያዩ ሚዲያዎች ላይ ቃለ መጠይቅ የሰጡበትና ቃለ መጠይቁ ከታሰሩ በኋላ የሚለቀቅ ሆኖ የቀረበበት ሁኔታ ነው ያለው። ለአንከር ሚዲያም እንደዚሁ መደበኛና ኢመደበኛ በሆነ መልኩ የሰጡት የተለያየ ቃለ ምልልሶች አሉ። አንከር ሚዲያን በተመለከተ የተወሰነውን ክፍል ማቅረቡ የሚታወስ ነው። ይሄ በሙሉ ፈቃደኝነት ከአቶ ታዬ ደንደአ ባገኘነው ከመታሰራቸው በፊት ስታሰር ይሄ ለህዝብ እንዲደርስ በሚል ፍቃድ ሰጥተውን ያደረግነው መሆኑን አሁንም በድጋሚ ለመግለጽ እንወዳለን። ብዙ ነገሮች አንስተዋል አቶ ታዬ ደንደአ። ይህም በተመለከተ እንግዲህ በሰፊው ከረዳት ፕሮፌሰር ትንግርቱ ገብረጻዲቅ ጋር እንወያያለን። ረዳት ፕሮፌሰር ትንግርቱ የኤቢሲ ሚዲያ ዋና አዘጋጅ ነው። አብረን እንቆያለን። ከኛ ጋር ሁኑ። መልካም ጊዜ። ጤና ይስጥልን ትንግርቱ ልበላውን እንግዲህ እንዴ መሳይ ስንቴ ታዲያ እንጠራ ትንግርቱ በለኝ ሁሌም ብያለሁ። ስለዚህ እንዴት አለ መሳይ ደህና ነው ወይ? ያው ለመነሻ ያህል እቺ ማንጠልጣያዋ በቀላሉ የተገኘች አይደለችም። በልፋት በትምህርት በጥረት ያገኘው ስለሆነ እሷን እንደው ለመነሻ አስታውሰን ኋላ ላይ ውይይታችን ላይ እንግዲህ ያለ ማንጠልጣያ ነው የምንጠቀመው። አሁን ደግሞ ሚዲያ ውስጥ ነው ያለው። ባለፈውም በጣም ብዙ ሰው የወደደውን ቃለ መጠይቅ ነው ካንተ ጋር ያደረኩትና ብዙ ሰዎች አስተያየት የሰጡበት ነው። እንግዲህ ዛሬ ደግሞ የተገናኘ ነው የታዬ ደንደአን የሰሞኑን የቃለ መጠይቅ በተመለከተ አንተም በኦሮምኛ የቀረበውን በሆርን ኮንቨርሴሽን ሚዲያ ላይ የቀረበውን ተርጉመ ለተመልካቾችህ አቅርበሃል። ስለዚህ እሱንም እንዲሁም ለአንከር ሚዲያ በተወሰነ ደረጃ የሰጠውንም እንደዚሁ አስተላልፈን ነበር። እሱ ላይ መነሻ አድርገን የምንወያይ ይሆናል። እንግዲህ ሳስተዋውቅ አንቱ እያልኩ ነበር አቶ ታዬ ደንደአን፣ ከዚህ በኋላ አንተ እያልኩ ነው የምገልጸው። ዛሬ እንግዲህ ትኩረት ሰጥተን የምንወያየው አቶ ታዬ ደንደአ ለአንከር ሚዲያም ሆነ ለሆርን ኮንቨርሴሽን የሰጠው ቃለ መጠይቅ አለ። ለኛ ምናልባት መደበኛ በሆነ መልኩ ሐሳቡን ያስቀመጥን እየቀረጽ እንድናስቀምጥ ስለፈቀደልን አይታወቅም። አንድ ቀን የሆነ ነገር ልንሆን እንችላለን። ፍርድ ቤት እያመላለሱ ነው። አንዳንድ መረጃዎች እሰማለሁ። ሊያስሩኝ እንደሚችሉ በደንብ እየሰማው ነው። አይታወቅም። ከማሰርም ባለፈ ሌላ ነገርም ሊከሰት ይችላል። ስለዚህ የምናገረውን ነገር እንደው ህዝብ እንዲደርሰው አድርጉ እያለ ነገረኝ ስለነበረም ነው ከተወሰነ ጊዜ በኋላ በድምጽ ማስመያዝ የጀመርኩት። ለማንኛውም ወደሱ እመጣለሁ። እንደው ትንሽ አጭር ስለ ኢትዮጵያ ወቅታዊ ሁኔታዎች የተወሰኑ ነገር ካንተ ጋር መለዋወጥ ስለፈለኩም ነው። እንዴት አየው አሁን ያለውን አጠቃላይ የኢትዮጵያ ሁኔታ? አብይ አህመድ በስብሰባ ጋጋታ ህዝቡን እያጨናነቀ ነው። በየዕለቱ የተለያዩ የህብረተሰብ ክፍሎችን እየሰበሰበ ነው። ከፍተኛ ጭንቀት ውስጥ ነው ያለው። ጭንቀት ውስጥ እንዳለ ማሳያዎች ብዙ ነገሮችን መግለጽ እንችላለን። እንዲህ አይነት ህዝባዊ ስብሰባዎች ለምን አስፈለገ ብለህ ስትጠይቅ እምነት ያጣ ነገ ከነገ ወዲያ ሊፈጠር የሚችለውን ነገር እርግጠኛ ያልሆነ አገዛዝ እንዲህ አይነቱን የህዝብ ስብሰባዎች፣ ጭብጨባዎች ከህዝብ መስማት ይፈልጋል። እንደሚደግፈው ሰውን አንገቱን አንቆ ማንቁርቱን ይዞ አንተን እንደግፋለን ኑርልን የሚል ድምጽና ጭብጨባ መስማት ስለሚፈልግ ያ ጭብጨባና ያ ድምጽን ስለሚፈልገው ነው። ይሄ ታቋለ በአርቲስቶችም ዓለም ውስጥ ያለ ነው። አርቲስቶች ጭብጨባና ድጋፍ ሲያጡ የሆነ ሰውነታቸውን የሚወራቸውና መኖር ሁሉ ግራ የሚገባቸው ጊዜ አለና አብያው እንደዛ አይነት ስሜት ሲሰማው ነው እንደሚሰበስበው። ለማንኛውም እንዴት አየው? ሰሞኑን ስብሰባው በራሱ አጨናንቆናል። ዛሬ አንዱን አገኘ ሲባል ነገ ሌላ ከነገ ወዲያ ሌላ፣ ግን ሁሉም መድረክ ላይ ተመሳሳይ ነገር ነው የምንሰማው። ፉከራ አሁንማ እብሪቱና ትቢቱ መረን ለቀቀና ጭራሽ ህዝብን መሳደብ ጀመረ። የኢትዮጵያን ህዝብ ዕውቀት አልባ ዕውቀት የሌለው እያለ መዝለፍ ጀምሯል። ምናልባት ከዚህም የከፋ ነገር
እያደረገ ነው ከመዝለፍም ባለፈ እየገደለ እያሰረም ነውና እንዴት አየው አጠቃላዩን የሰሞኑን ግርግር በዚህም በዛም ያለውን ሁኔታ ከፍተኛ የቅቡልነት ክራይሲስ የገጠመው አገዛዝ ነው ከዚህ በኋላ የቆሰለ ነብር እንደሚሉት ነው አባቶቻችን እና ከዚህ በኋላ አደገኛነቱ እየከፋ ይሄዳል ምክንያቱም ከፍተኛ የሆነ የቅቡልነት ዴፊሲት የገጠመው አገዛዝ ስለሆነ ሁሉም ጋር እየተገኘ ካህናቱ ምን እንደሚሉ መስማት ይፈልጋል መምህራን ምን እንደሚሉ መስማት ይፈልጋል ሐኪሞች ምን እንደሚሉ በነገራችን ላይ ተመሳሳይ ቴምፕሌት ነው የሚጫወተው በጣም የሚያስደንቀኝ ነገር የተለየ ፖለቲካ አስተሳሰብ ይኸውልህ መሳይ ኢትዮጵያ እየገባች ያለችበት የፖለቲካ ቀውስ ልክ ከጊዜ ወደ ጊዜ እየተባባሰ ነው ሄደው ሪሰንትሊ ማሲንጋ በቅርቡ እንግዲህ ዛሬ ላይ አይ ቲንክ በስቴት ዲፓርትመንት የዩቲዩብ ቻናል ላይ ያንን ንግግሩን ጭነውታል ምንድነው የሚለው ኢትዮጵያ ከሌሎቹ ሀገራት እንደውም ሌሎች አካባቢ ላይ ካሉ ሀገራት እጅግ በባሰ መልኩ ወደ በጣም አስፈሪ ወደ ሆነ እንትን ውስጥ እየገባች እንዳለች ማሳያ ነው የሚል ነገር ያነሳል ኢትዮጵያ አሁን ያለችበት ሁኔታ በጣም ከፍተኛ የሚባል ቀውስ እንግዲህ ትላንት ምን ማለት ነው ያለፉት 7 አመታት እጅግ አስከፊ የሆነ ሁኔታ ውስጥ ነበር የነበርነው ነው እንደውም እኔና አንሙት አንዳንዴ ኤቢሲ ቴሌቪዥን ላይ ስናወራበት የምንለው ነገር አለ አሁን ኢትዮጵያ መስቀለኛ መንገድ ላይ አይደለም ያለችው መስቀለኛው መንገድ ታልፏል እንደውም እጅግ የከፋ አወዳደቅ እንዳይሆን አወዳደቁ ይዞት የሚመጣውን እጅግ አደገኛ የሆነ ፖለቲካዊ ውጤት እና ሀገራዊ ውድመት ለመቀነስ ርብርብ የሚደረግበት ጊዜ ነው እንጂ ያ መንገድ ታልፏል ብዬ ነው ማስበው ያ ቀይ መስመርም የታለፈበት ጊዜ ነው ያለው ብዬ ነው ማስበው ግን አገዛዙ ሁሉ የሚያመጣቸው መፍትሄ ብሎ የሚያመጣቸው ነገሮች ያስደንቁኛል እንግዲህ as the problem gets worse ፕሮብለሙ ችግሩ እጅግ የከፋ የሆነ በሄደ ቁጥር እነሱ 50 ጊዜ 200 ጊዜ 300 ጊዜ ተሞክረው ምንም ውጤት ያላመጡ ተመሳሳይ አይነት ቴምፕሌቶችን ሲጠቀሙ ታያቸዋል ሐኪሞችን ሲሰበስብ የመጀመሪያው አይደለም አርቲስቶችን ሲሰበስብ የመጀመሪያው አይደለም የሃይማኖት አባቶችን ሲሰበስብ የመጀመሪያው አይደለም መምህራንን ሲሰበስብ የመጀመሪያው አይደለም ደግሞ እንደገናም እንደሚሰበስባቸው ልነግርህ ይችላል ሲሰበስባቸው ምን እንደሚናገር ጽፌ ልሰጥ ይችላል የምክክር ኮሚሽኑ ሪኮመንዴሽን ምን እንደሚሆን ዛሬ ላይ ሆኜ እነግርሃለሁ ምን ይዘው እንደሚመጡ ምን ለምን እንደሚፈልገው ይሄን ምክክር ኮሚሽን ዛሬ ላይ ሆነን መናገር እንችላለን መሰለኝ ከመምህራን ጋር ሳይገናኝ በፊት ሲገናኝ ምን እንደሚል እናውቃለን አንዲት የረባ መፍትሄ ማፍለቅ የማይችል ልክ ታየ ደንዳ እንዳለው በአብይ አህመድ ላይ የሚንጸባረቀው ከፍተኛው ዴፊሲት የኮምፒተንሲ ዴፊሲት በአብይ አህመድ አእምሮ ሊፈታ የሚችል የፖለቲካ ችግር አይደለም ኢትዮጵያ የገጠማት በአብይ አህመድ ብቻ አይደለም ኦፍ ኮርስ ብልጽግና የሚባል ፓርቲ እንደሌለ ታየ ይናገራል በቃለ መጠየቁ በነገራችን ኢትዮጵያ ውስጥ በኋላ ላይ ስለምናነሳው በደንብ እናነሳዋለን በብልጽግና ስብስብ ይፈታል እንዳለለ ብልጽግና የሚባል ስብስብ የለም it's all about him የሁሉ ነገር መጀመሪያና ፍጻሜ አብይ አህመድ ነው ሀገሪቱ ላይ ልማት ለሱ ደስታ ነው ጦርነት ለሱ ደስታ ነው ስብሰባው ለሱ ደስታ ነው ቃለ መጠየቅ ለሱ ደስታ ነው ዝናብ ሲዘንብ የሱ ነው አርሶ አደሩ ሲያመርትም ሳያመርትም ሁሉ ነገር እሱንና እሱን ማዕከል ያደረገው ሆኖ ታገኘዋለህ መሳይ በዚህ ግለሰብ አስተሳሰብና ስብዕና ሊፈታ የሚችል ችግር ሀገሪቷ ነው ብለህ የምታስበው አይደለም አሁን ባለንበት ሁኔታ የሀገሪቷ ጉዳይ ከጊዜ ወደ ጊዜ እየተባባሰ ነው የሚጠየቀው ተጨባጭ ጥያቄ ለምሳሌ ከመምህራን ጋር የተደረገው ጥያቄ በጣም ተጨባጭ መምህራን እኔ መምህር ነበር ዩኒቨርሲቲ ውስጥ የነበርኩ መምህር ነኝ ደሞዛችን ዛሬ ምን የነበርኩበት ጊዜ ነበረ ደሞዝ ነው ከዛ በፊት ከ10 አመት በፊት የነበረ ደሞዝ ምንም ነገር አይገዛም ምንም ነገር ሊያደርግ አይችልም ለመምህራን በነገራችን ከዛ ወጣው 10-15 ቦታ ነው የሚሰሩ እኔ አውቃለሁ ባጃጅ እየነዱ ነው የሚተዳደሩት ውሃ እየሸጡ የሚተዳደሩ መምህራን አሉ መሰል በአህያ ጋር ውሃ እየጫኑ ማለት ፕሮፌሰሮቹ ማለት እጅግ አስከፊ የሚባለው የኑሮ ሁኔታ ነው የሚኖሩት የመንግስት ሰራተኞች እነሱ የጠየቁት ጉዳይ ለልጆቻችን ትምህርት ቤት ልጆቻችንን ልከን ማስተማር አንችልም ምግብ ገዝተን መብላት አልችልም እየራበን ነው የሚሉ አይነት ጥያቄዎችን ሲያነሱ ይሄ ለፓርቲያችን የሰጠነውን ስም ያጎድፋል ስለዚህ ዛሬን ቤልታችሁን ታይትን አድርጉ ቢርባችሁም ነገ ላይ ተጠግባላችሁ ራበን አትበሉ ለስማችን ለፓርቲያችን ለገጽታችን አስፈላጊ አይደለም ብዙ ጊዜ
ስለ ኮሪደር ልማት ሲያወራ ሰምተው ከሆነ በተደጋጋሚ ምንድነው የሚለው መሳይ? ምን እንደሚል ታውቃለህ? ሌሎች ሲመጡ አሁን አያሳፍርም ይላል። ሌሎች ሀገራት መጥተው ሲመለከቱት ይሄን አካባቢ አሁን አያሳፍርም። 500,000 1 ሚሊዮን 2 ሚሊዮን የሆኑ ድሆችን አንስቶ እና አፈናቅሎ ከከተማው ምን እንዲወጡ ጠራርጎ፣ ምክንያቱም ስለሚያፍርባቸው ከዛ ዛፎችን በመትከል ዛፎቹ አያሳፍሩም ይላል። የኢትዮጵያ ሕዝብ ነባራዊ ሁኔታ ግን ምንድነው? ጉዳዩ አይደለም። የሚመራትን ሀገር የሚመራውን ሕዝብ መልክ አያውቀው። ስለዚህ በሕዝቡ በሀገሪቷ ያፍራል፣ በሕዝቡ ያፍራል፣ በታሪኳ ያፍራል፣ በባህሏና በእሴቷ ያፍራል። የሀገሪቷን ነባራዊ እውነት ለመጋፈጥ ዝግጁ አይደለም። ታዬ በተደጋጋሚ ያነሳዋል። በነገራችን ሀገሪቷ የገጠማትን ነባራዊ ሁኔታ ችግር ለመጋፈጥ ሬዲ አይደለም። የራሱን ህልም ነው የሚነግርህ። በነገራችን ላይ ህልም አይደለም የሚነግርህ፣ ቅዠትም ነው የሚነግርህ። እንደው ህልም በሚባለው ቃል ሊገለጽ የሚችል ስላልሆነ ማለት ነው። ስለዚህ ያንን ነው የሚነግርህ እና የሀገሪቷን ነባራዊ ችግር መሳይ አንተ እንዳልከው እንግዲህ አሁን አርቲስቶችም ጋር ሌሎችም ጋር ሲገናኝ እሱ አዋቂ እሱ ብቻ ተደማጭ ከነሱ ጥያቄዎችን አይደለም የሚወስደው፣ እሱ ነው ምላሽ የሚሰጣቸው። የነሱንም ችግር እሱ ነው የሚነግራቸው። ያለማወቃቸውን ልክ ሊነግራቸው ይፈልጋል። ሐኪሞችን ይሰበስባል፣ ከሐኪሞች በላይ ሊራቀቅ ይፈልጋል። ይሄ ግለሰብ ታዬ በተለያየ መንገድ ቀደም አንተ ጋር በተለይ ካንተ ጋር ባደረገው ነገር 3 ነገሮችን ያነሳበት ሁኔታ አለ። የሞራል ኮምፒተንሲ፣ የሶሻል ኮምፒተንሲ እና የሊደርሺፕ ኮምፒተንሲ እያነሳ ነበር የነበረው። በእነዛ ጉዳዮች ላይ በኋላ በዝርዝር እንሄድበታለን። ግን የገጠመን ችግር እየተባባሰ፣ የጦርነቱ ሁኔታ ከጊዜ ወደ ጊዜ እየተባባሰ፣ የኢኮኖሚው፣ የፍትህ፣ የህግ፣ የሰላሙ ሁኔታ፣ የዲፕሎማሲው አጠቃላይ ሀገሪቱ ያለችበት ሁኔታ እጅግ የተወሳሰበ እጅግ አደገኛ የሆነ ህዝብ ያንን አደገኛነት እየተረዳ ግን ደግሞ አገዛዙ በተቃራኒው ያንን አደጋ ያየውን ህዝብ ለማፈን ለማስፈራራት የትኛውን ያህል ርቀት እንደሚሄድ ትገነዘባለህ። ሊነግሩት የሚፈልጉ ሰዎችን በምን ያህል ደረጃ እያሸማቀቀ ወይንም ደግሞ በተለያየ አይነት መንገድ አፈና እያደረገ እንዲነገር እውነቱ ባለመፈለግ የሚያደርሳቸውን ተጽዕኖዎች የምትረዳው ነው። ስለዚህ ያለው አማራጭ እንግዲህ በተለያየ አማራጭ በተለያየ መንገድ ይሄንን የተረዳ ህዝብ እያደረገ ያለውን እንቅስቃሴ እያደረገ ያለውን ንቅናቄ አጠናክሮ መቀጠል ነው የሚሆነው ብዬ ነው ማምነውና መሳይ ችግሮቹ ከዕለት ወደ ዕለት እየተባባሱ ናቸው። እንዘርዝረው ብንል እንደዚሁ በቀላሉ ተዘርዝሮ የሚያልቅ አይደለም ማለት ነው። እስቲ እንመጣበታለን በሌላ ጊዜ። ማውኔታ የደንዳ በጣም ወቅታዊና ብዙ ነገሮች የተነሱ ጉዳዮች ስለሆነ ወደዛ እናልፋለን። እንግዲህ ወደ አጠቃላዩ ከመምጣቴ በፊት ዛሬ ክፍል 1 በሆርን ኮንቨርሴሽን ከኢታና ሀብቴ ጋር ያደረገውን ቆይታ ክፍል 1ን ተከታትለናል። በኦሮምኛ የቀረበውን እንደዚሁ በተከታታይ እሱንም እንደዚሁ የትርጉሙን ባንተም ሆነ በሌሎች የቀረበውን እንደዚሁ የተከታተልንበት ሁኔታ ነው ያለው። እንግዲህ ክፍል 1ን ዛሬ ሰምተን ነው የተገናኘነው። ብዙ ነገሮችን አንስተዋል። ክፍል 2ቱም የበለጠ ብዙ ነገሮችን እንደምንሰማ እንጠብቃለን። በዝርዝር ከመግባቴ በፊት ግን አጠቃላይ ታዬ ደንደዓ ማን ነው? በእንደነዚህ አይነት ቃለ መጠይቆች ታዬ ደንደዓን እንዴት እንረዳው? ምን አይነት ስብዕና ያለው ምን አይነት ሰው ነው? መሳይ እንግዲህ በኦሮምኛ የሰጠውን ቃለ መጠይቅ በነገራችን ላይ እኔ ተርጉሜ ያቀረብኩበት ዋነኛ ምክንያት ኢትዮጵያ ውስጥ ከዚህ በላይ ሊሰማ የሚገባው ጉዳይ አለ ብዬ ስላላመንኩኝ ነው። የታዬ ደንደዓ ምስክርነት እና የሱን ቃለ መጠይቅ ከሰማው በኋላ ግለሰቡ ማን እንደሆነ ከዚህ በፊትም ታዬን አውቀዋለሁ። በተለያየ መንገድ ሐሳቦቹን ሲጽፍ በተለያየ መንገድ ሐሳቡን ሲያንጸባርቅ እከታተለዋለሁ። በኢትዮጵያ ፖለቲካ ውስጥ አሁን ባለው ሁኔታ በእርግጥ አለ ብለህ ማታስበው አይነት ስብዕና ነው። የተለየ ፖለቲካ ስቴቸር ያለው ግለሰብ ነው እውነት ለመናገር። በተለይ ደግሞ አገዛዙን በተመለከተ እሱ የያዘበትን መረዳት እሱ የመጣበትንና እየሄደበት ያለው የእሱን የመረዳት ልክ ሌሎች በዚህ ልክ አገዛዙን ተገንዝበውታል ወይስ አልተገነዘቡትም የሚለውን እንድትጠይቅ የሚያደርግ ነው። ታዬ የመጣበት በርካታ ነገሮች ያስደንቁኛል እውነት ለመናገር መሳይ። ከሚያስደንቁኝ ነገሮች አንዱ ከማንም በተሻለ አገዛዙ ታዬን በጥቅም ለታዬ ሬንት መስፈር ይችላል። አገዛዙ ታዬን ጥቅም የሚገዛው ሰው ቢሆን
ከየትኛዎቹም በተቻለ ምክንያቱም ለምሳሌ የኦሮሞ ብልጽግና በህዝብ ዘንድ እንዲታወቅ ያደረገው በዳዲና የሚል ስም ሰጥቶ ፓርቲው በጣም በከፍተኛ ደረጃ እውቅና እንዲያገኝ ለማድረግ በበርካታ ስራዎችን ከሰሩ ሰዎች ውስጥ በሱ ደረጃ የምትጠቅሰው ሰው የለም። ከፍተኛ ተጽዕኖ አሳድሯል። ይሄንን ፓርቲ ወደ ማህበረሰብ ውስጥ በማስረጽ በተለይ የኦሮሞ ህዝብ እንዲቀበለው ፓርቲውን በማድረግ ረገድ በጣም ከፍተኛ ሚና የነበረው ሰው ነው። በስራ አስፈጻሚ ውስጥ ከፍተኛ ሚና የነበረው ሰው ነው ታዬ። በተለይ ደግሞ ወደ ብልጽግና ከተመሰረተ በኋላ ኦህዴድ የሚባለው ድርጅት ኦዴፓ ወደሚል ስያሜም ከመጣ በኋላ ድርጅቱን ለማጥራት እንደገና ኢቨን በኢትዮጵያ ውስጥ በነበረው ሽግግር ሂደት ውስጥ ከኦህዴድ ከሬጀስ ሆኖ እንዲወጣ በማድረግ ሂደት ውስጥ እሱና ጓደኞቹ በርካታ ስራዎች ሲሰሩ እንደነበረ ግልጽ ነው ማለት ነው። እና ከሌሎቹ ለየት የሚያደርገው ነገር ምንድነው? ሌሎች ህዝብ የሰጣቸውን ኃላፊነት ለሆዳቸውና ለጥቅማቸው ያንን ኃላፊነት ሸጠው ኢትዮጵያ ውስጥ ያመናቸው ሰዎች ሲከዱ፣ ሀገር የለፋችባቸው ሰዎች ሲከዱ፣ ወጣቶች እንዳራያን ቆጥራቸው የነበሩ የፖለቲከኞች በጣም በርካታ ፖለቲከኞች በማትጠብቃቸው ደረጃ ላይ ሲወድቁ፣ ይሄ ግለሰብ ግን ሁሉን ነገር ሊያደርግለት እየቻለ አገዛዙ በጥቅምም ቢሆን በተሻለ ቦታ ላይ ሊያመጣው የሚችልበት የፈለገውን ስልጣን ይሰጠኝ ቢል ስልጣኑ ሊሰጠው የሚችል ግለሰብ ሆኖ ሳለ ግን ደግሞ የኢትዮጵያ ያለችበትን ሁኔታ ተገንዝቦ በተለይ ደግሞ የኦሮሞን ህዝብ የሚረዳበት መንገድ ለህዝቡ እጅግ ተቆርቋሪ ነው ባይዘው ኢትዮጵያ ያለችበትን ሁኔታ በጣም ይገነዘባል። ግን ደግሞ የወጣበትን ማህበረሰብ በተለይ የኦሮሞን ማህበረሰብ የሚቆረቆርበት ልክ ታዬ ሌሎች ማህበረሰቦች በእውነቴን ነው የምልህ እንደዚህ አይነት ተቆርቋሪ ምን አለ በኖረን እንላለን። ኦኬ በእስር ላይ ዋጋ እየከፈሉ ያሉ ተቆርቋሪዎች እንዳሉ አውቃለሁ። በአማራ ውስጥ በተለያየ ሁኔታ በተለይ አማራ ውስጥ ማለት ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቧያሌው፣ እነ መስከረምን ልታነሳ ትችላለህ። ዋጋ እየከፈሉ ያሉ ጋዜጠኞች አሉ፣ ፖለቲከኞች አሉ፣ ምሁራን አሉ፣ እነ ጋሽ ታዲዮስንም አይነት ሰዎች አሉ። በነገራችን ላይ ግን ደግሞ አገዛዙ የዚህ ማህበረሰብ አካል አገዛዝ ነኝ እያለ ራሱን ከዚህ ማህበረሰብ ነው የመጣሁት የዚህ ማህበረሰብ ዘብ ነኝ እያለ አገዛዙ አንተ እንደዚህ አይነት አገዛዝ አይደለህም፣ ይሄ አገዛዝ እውነተኛ ባህሪው ይሄ ነው፣ ለኢትዮጵያ ህዝብ አደገኛ ነው፣ ለኦሮሞ ህዝብ እጅግ የከፋ ስርዓት ነው፣ ይሄ ስርዓት ለሌሎችም ህዝቦች እጅግ የከፋ ነው፣ ለቀጠናውም ሰላምና ደህንነት እጅግ አንደኛ ቁጥር በአንደኛነት ደረጃ ማስቀምጠው የሀገርና የህዝቦች ሰላምና ደህንነት ስጋት ነው ብሎ በዛ ደረጃ ያስቀመጠ ግለሰብ ሆኖ ተመለከተዋል። ከረጅ አለው፣ ኮንሲስተንት ነው፣ አቋሙን በየጊዜው ምናምን የሚቀያየር ግለሰብ ሆኖ አይደለም የምትመለከተው። ያመነበትንና የሚያምንበትን ነገር በአደባባይ ሲናገርም ትሰማዋለህ ማለት ነው። በኦሮምኛ የሰጠውን ቃለ መጠይቅ በአማርኛ ሲሰጥ ክፍል አንድን ሙሉ በሙሉ ተከታትየዋለሁ። ለምሳሌ ዛሬ ማለት ነው በኦሮምኛ የሰጠውንም ሰምቼዋለሁ። አንዲት የቃላት ልዩነት አታገኝበትም። መሳይ ማለት በጣም ወጥነት ያለው ነው። አብይ አህመድ ታስታውሳለህ፣ ሌሎች አካባቢዎች ላይ ባሌ ጎባ ሲሄድ የሚናገረው ምን እንደሆነ፣ ባህር ዳር ሲሄድ የሚናገረው ምን እንደሆነ ትሰማለህ። ነቀምት ሲሄድ በኦሮምኛ የሚናገረውንና አዲስ አበባ ላይ ወይ ፓርላማ ላይ ሆኖ የሚናገረውን ደግሞ ትሰማዋለህ። በምን ያህል ደረጃ አደገኛና ከፋፋይ እንደሆነ። እዚህ ጋር ግን ይሄ ግለሰብ በብዙ ነገሮቹ በአቋም አልስማማም። በተለያዩ ፖለቲካ አመለካከቶቹ በተደጋጋሚ ምን ገልጸው ነው የቆምንበት እና አድቮኬት የምናደርጋቸው የተለያዩ የፖለቲካ መርሆች ስላሉን ማለት ነው። ከዛ ውጪ ግን ለህዝቡና ላመነበት ነገር የሚሄድበት ቀጥተኛነት ልክ በጣም የሚገርም ሆኖ ታገኘዋለህ መሰለኝ። በዝርዝር እንመጣበታለን። አቶ ታዬ ደንዳን በልኩ ገልጸዋል። እውነት ለመናገር ከዚህ በላይ እኔም ልገልጸው የምችለው አይደለም። በቅርበትም ስለማቀው እንደ ወንድምም ስለምመለከተው እንዳልከው የተለያየ ፖለቲካ አመለካከት እንኳን ቢኖረንም ግን የአንድ ኢትዮጵያ ልጆች ነን፣ የአንድ አፈሮች ነን። እሱ ታዬ የመጣበት መንገድ በተለይ ከቅርብ ጊዜ ወዲህ አደጋው ታይቶት የአብይ አህመድ አካሄድ ታይቶት የመጣበት ሁኔታ አንዳንድ ጊዜ እቺ ሀገር እውነት የቃል ኪዳን ሀገር ናት። የሆነ ትውልድ ይመጣና ያድናታል። ያ ትውልድ አንዱ ታዬ ደንዳ ነው። እውነቴን ነው የምለው። ይሄንን ስናገር በድፍረት ነገ ከነጎዳይ ማላፍርበት ስለሆነ ነው። ለማንኛውም ወደዛ እንመጣለን። ግን ትንግርቱ እንደው የገረመኝ ነገር ላነሳ ነው፣ ከውይይታችን ውጭ አይደለም። ኦሮምኛ ቋንቋ ትችላለህ? ኦሮምኛ ቋንቋውን ተርጉመህ ነው ለተመልካቾች ያቀረብከው? እኔም የተከታተልኩት የታዬ ደንዳን ቃለ መጠይቅ አንተ ካቀረብከው የኤቢሲ ፕሮግራም ላይ ነውና ኦሮምኛ ቋንቋ በደንብ ነው የምትችለው? በደንብ ነው የምራቀቅበት።
መሳይ በደንብ እችላለሁ ሳይሆን እራቀቅበታለሁ። ምክንያቱም በአፋን ኦሮሞ የተማርነው እንደምታውቀው አዲሱ ኢህአዴግ ፖሊሲ ሲያመጣ በተለያየ አካባቢ በተለይ ኦሮሚያ ውስጥ የነበረን የአማራ ልጆች ያው በኦሮምኛ እንድንማር ነው የተደረገው። አማርኛ እንደውም ዘግይተን ነው እንድንማር የተደረገው የሚገርምህ ነገር ማለት ነውና ስለዚህ በኦሮምኛ ቋንቋ ተምረናል። ሰው አማራ የኦሮሞን ቋንቋ ይናገራል፣ አፋን ኦሮሞ ይናገራል፣ የአማራ ልጆች ይናገራሉ። ኦሮሚያ ውስጥ ያሉ የአማራ ልጆች በቋንቋው ይጽፋሉ፣ ይናገራሉ። የኦሮሞ ልጆችም በአማርኛ ቋንቋ ይናገራሉ። የኦህዴድ ይሄ የአማራ ጠል ፖለቲካ እና የዘረኛ ፖለቲካ እኛ የምናውቀውን አይነት የኦሮሞ ማህበረሰብ አይደለም ዛሬ ላይ ፖለቲካል ኦሮሞውን የምንመለከተው ማለት ነውና እኛ ቋንቋውን እንናገራለን። መሳይ በቋንቋው ተምረናል፣ በቋንቋው እንነግዳለን፣ ተገልግለናል፣ ተምረንበታል፣ በርካታ ነገር አድርገንበታልና በደንብ ነው ቋንቋውን የምንረዳው፣ የምገነዘበው፣ የምጽፍበትም የምናገርበትም ማለት ነው። በደንብ የምገነዘብና ሌላው አማራን የማያውቁ ሰዎች አማራን በጣም ውስን ማህበረሰብ አድርገው የሚያዩ ሰዎች አማራ በሁሉም አካባቢዎች ላይ በከፍተኛ ደረጃ ተሰራጭቶ የሚኖር ማህበረሰብ ነው። መሳይ እንደምታውቀው ሂስቶሪካል ሪዝኖችም አሉት ለዚህ ግን በጣም በከፍተኛ ደረጃ በብዙ ሀገራት ሲዳማ ውስጥ ስትሄድ አማርኛም ሲዳምኛም የሚናገር ማህበረሰብ ነው። ኮንሶ ውስጥ ስትሄድ አማርኛም ኮንሶኛም የሚናገር ማህበረሰብ ነው። ሶማሌ ውስጥ ስትሄድ ሶማሊኛም አማርኛም እየተናገረ፣ ኦሮሞ ውስጥም ስትሄድ ኦሮምኛም አማርኛም እየተነጋገረ፣ አርሶ አደሩ ጋር ሲሄድ በአፋን ኦሮሞ እየተገበያየ፣ ከተማ ሲመጡ ደግሞ በአፋን ኦሮሞና በአማርኛ እየተገበያየ የኖረ ትልቅ ህዝብ ነው ማለት ነውና እኔ ምናልባት የዛ የአማራ እሴት ማሳያ አድርገህ ልትወስደኝ ትችላለህ። አማራ ትልቅ ህዝብ ነው። የሌሎችን ቋንቋና ባህል የሚያከብር ማህበረሰብ ነው። በሌሎች ቋንቋ ይናገራል፣ የሌሎችን ባህልና እሴት ይጠብቃል። ለዛም ክብር ያለው ማህበረሰብ እንደሆነ በደንብ ማሳያ ነኝ ብዬ ገልጻለሁ። መሳይ እንግዲህ ትንግርቱ ያው ኦሮምኛ ቋንቋ የራሳችን ነው፣ የኢትዮጵያ ቋንቋ ነው። ትልቅ የኢትዮጵያ ግንድ የሆነ ማህበረሰብ ቋንቋ ነው። ኢትዮጵያዊ ከመሆኑ ጋር ተያይዞ ሁላችንም ይህን ቋንቋ ተምረነው እኔ አሁን በተወሰነ ደረጃ መስማት እችላለሁ። እንደው ለራሴ የምትሆንም የመነጋገር አቅም አለኝ። ትንሽ ነው ብዙም አይደለም። ትንሽ ትምህርቱንም እና የሆነ በራሴ ጥረት ባደርገው እንዳንተ በኦሮምኛ ቋንቋ አቀላጥፌ ለመናገርም ለመግባባትም እንደምችል እተማመናለሁና እሱን የቤት ስራው ሲጃ አደርገዋለሁ። ሁሉም ኢትዮጵያዊነን ማድረግ ይገባዋል የራሳችን ቋንቋ ስለሆነ። በዚህ አጋጣሚ ጥሩ ነው ያደረከው። የታየን እንዳን የኦሮምኛ ሌሎች በርካታ ሌሎች ቋንቋዎችንም መሳይ እንደዚሁ ሰማለው እናገራለሁ ማለት ነው። ደቡብ አካባቢ የሚነገሩ ቋንቋዎችንም እንደዚሁ በስፋት ሰማለው እናገራለሁና እንዳልኩ በተለይ በአዲሱ የአማራ ትውልድ በርካታ ቋንቋዎችን ይናገራል። እኛ ቋንቋዎችን እንደ ፖለቲካል እንደ አድቫንቴጅም እናያቸዋለን። እውነት ለመናገር ቱል ነው፣ ትልቅ ቴክኖሎጂም ነው። ማህበራዊ ትስስርና ባህላዊ ስኪሎቻችንን አሳድገንበታል። ግን ደግሞ የፖሊሲ ለውጦች ሲመጡ የአማርኛ ቋንቋ ቤተሰቦች ይናገራሉ። ትምህርት ቤት ደግሞ ስትሄድ በተለያየ ቋንቋ እንድትማር ትደረጋለህ። ይሄ ደግሞ ለአማራ ልጆች እውነት ለመናገር አድቫንቴጅ የሆነበት ሁኔታ ነው ያለው። አሁን ላይ ግን በተለያየ መንገድ በተለያየ ቦታ ላይ ይሄንን ቋንቋ የሚናገሩ ልጆችም ይሄንን ቋንቋ መናገራቸው የሚገርመህ። በዚህ አጋጣሚ አንድ ነገር ልንገርህ መሳይ፣ አንድ የገጠመኝን ነገር በህወሓት ወረራ ወቅት ጌታቸው ከአማራ ጋር ሂሳብ እናወራርዳለን ሲል እንዴ አማራ አሁንም በዚህ ሰዓት ይሄ ሁላ ጦርነት ተከፍቶበት በእንደዚህ አይነት እልቂት ውስጥ እያለ ዛሬም አማራ ላይ እንዴት ይዛታል በሚል እኔም በቃ ከዚህ በኋላ ይሄንን ኃይል መታገል አለብኝ ብዬ ወደ ባህር ዳር ሄጄ ነበርና እዛ ሚዲያ ላይ በመሰራባቸው ወቅቶች አጋጣሚ ሆኖ አንድ ቀን ከሚዲያ ከአሚኮ ወደ አረፍኩበት ሆቴል ሆኜ ነበር የምሰራው። ከዩኒቨርሲቲ ስራዬን አቁሜ ነበር የሄድኩት። ወደዛ ስመለስ አንድ ባጃጅ ሾፌር አገኘውና ልጁ ባጃጅ እየነዳ ይዞኝ የሄደ ዞር ብሎ በጣም አደንቃለሁ፣ ወድሃለሁ፣ ትንግርቱ ለምሰራው ስራ አክብሮት አለኝ ሲል ወዲያው የሚናገረው አማርኛ የት አካባቢ አማርኛ እንደሆነ ሰምቼው አወቅኩት ማለት ነው። ማለት ኦሮሞ ውስጥ ያደጉ የአማራ ልጆችም የትኛው አካባቢ አማርኛ እንደሆነ መለየት ይቻላል። ለምሳሌ ከሲዳማ የመጣ የአማራ ተወላጅ የሚናገረውን አማርኛ መለየት ቀላል ነው። ባሌ አካባቢ ያደገ የአማራ ተወላጅ የሚናገረው አማርኛ ያስታውቃል። ወለጋ ያደጉ የአማራ ልጆች የሚናገሩት አማርኛ ይታወቃል። የራሱ ቅላጼ ያለው ማለት ነው። ከዛ ልጁ ዞር ብሎ እያወራኝ ከዛ እንዴ በኦሮምኛ ወዲያውኑ
ከየት ነው የመጣው ሳልለው በኦሮምኛ ቀየርኩና አዲና ወለጋቲ ሚቲ ማልቱ አስፊሲቪደ ያልኩት አንተ የወለጋ ሰው አይደለህ እንደዚህ ምን አመጣ ስለው እንዴት አወከኝ እንዴ ደግሞ የኛን ቋንቋ ትናገራለህ እንዴ ያለ ልጁ ከጉትን የተባረረው አማርኛ ቋንቋ አይችልም he barely speaks Amharic አማርኛ ቋንቋ አይችልም መሰይ ኦሮምኛ ቋንቋ ነው የሚናገር የወለጋ አማራ ነህ ተብሎ ግን ተባሯል ባህር ዳር ላይ ቤተሰቦቹ ተከራይተው ነው የሚኖሩት ባጃጅ እየነዳ እነሱን ለማስተዳደር ደፋ ቀና ይላል ያ ልጅ አማኑኤል ይባላል እስከዛሬ ስልኩም አለ የሚገርም ነገር ማለት እና ልክ ስጠይቀው በጣም ደነገጠና እኔ እንደውም ኦሮምኛ እንደምችል በጣም ገረመው እሱ ራሱ ማለት ነው ከዛ እንዴት ነው የመጣው ስለው የመጣበትንና የወጣበትን ሁኔታ ጓደኞቹ እንዴት በእስር እየማቀቁ እንደሆነ ምናምን በጣም በርካታ ነገሮችን ነገረ ይልልህ ነውና ግን ይሄ ፋሺስታዊ ስርዓት እንደዚህ በጋራ ተስማምተው ሲኖሩ የነበሩ ህዝቦች ባህልን ቋንቋን እየተጋሩ የነበሩ ህዝቦች አንድነትና አብሮነትን ሲጋሩ የነበሩ ህዝቦችን ወደ ኋላ ሄዶ ቋንቋ መናገር ባህሉን ማወቅና እሴቱን ማወቅ በራሱ ማያድን ጉዳይ ሆኖ ጸጉር ሰንጥቀው የልጆቹን ባክግራውንድ ወደ ኋላ ሄደው ቤተሰቦቻቸውን ደም አጥንት ቆጥረው የሚገርም ነገር እነዚህ አባቶቻቸው ቅድማያቶቻቸው አማራዎች ናቸው ብሎ ያባረሯቸው ልጆች አንዳንዶቹ አማርኛ ቋንቋ ይናገሩ በጣም በርካታ ነገሮችን ላነሳል እችላለሁ ከዚህ ጋር የተገናኘለልና እንዴት አይነት አገዛዝ እንደሆነ እንዴት ማህበረሰቡንና የማህበረሰቡን እሴት እንዳፈራረሰው እንዴት በህዝቦች መካከል አንድነትና መተማመን እንዳይኖር እንዳደረጉ ስትመለከት በጣም ታዝናለህ ነው መሳይ ግን ያው አሁን እንግዲህ ያደረግን ያለነው ትግል ይሄንን በመረዳት የሚደረግ ትግል ነው ኦኬ ይሄንን የህዝቦችን እሴት ይሄንን የህዝቦችን አብሮነትና አንድነት በሚገነዘብ መልኩ የሚደረግ ትግል እንደሆነ በዚህ አጋጣሚ መግለጽ ስለሚያስፈልግ ነው ያነሳውት ለማንኛውም ብዬ ነው አብይ አህመድን ያነሳነው ያለ ምክንያት አይደለም ዋናውን በታየ ደንዳም ሆነ በሌሎች የሚነሳው ይሄ ግለሰብ ነው አንድ ነገር እንደው በዚህ አጋጣሚ ተከሸ ማለፍ የምፈልገው ስለሆነ ነው አሁን ደግሞ አዲስ አመት ምንድነው 2100 ነው ያለው በ2100 ኢትዮጵያ ከሰባቱ የዓለም የኢኮኖሚ ምንድነው የኢኮኖሚ የሚባሉ በጣም ከፍተኛ ኢኮኖሚ ካላቸው ከሰባቱ ሀገራት አንዷ ትሆናለች አለ ከአንድ ወር በፊት ይመስለኛል ሰለሞን ከሚባል የሱ አንድ ግለሰብ ጋር አለ ከሱ ጋር ባደረገው ቃለ መጠይቅ በ2075 ብሎ ነበር እንግዲህ 2100 ከዛ በፊት 2075 ብሎ ነበር አንድ ወቅት ላይ ደግሞ በ2050 ብሎ ነበር በ2050 ብሎ ነበርና የቱ ጋር ነው የሰው የሚቆመው ምንድነው እንደየመድረኩና እንደማይኩ ነው እንደ አመቱን የሚቀያይረው ይሄ እንትን የሌለው ከጭንቅላቱ ጋር ብዙ ያልመከረ ሰው በስሜት የሚጋልብ በቅዠት ውስጥ ያለ ሰው ዳመና ውስጥ የሚንሳፈፍ ሰው አየር የሚዘግን ሰው ሁሉ ጊዜ ቋሚ የሆነ ነገር የለውም ዛሬ ተናገረውን ነገር የሚረሳ ነውና አብይ አህመድ አንድ አመት ባልሞላ ጊዜ ውስጥ ኢትዮጵያ በዚህ ጊዜ ይሄን ትሆናለች በዚህ ጊዜ ይሄን ትሆናለች ብሎ ቢያንስ በመቶ አመት ውስጥ ሶስት ቁጥሮችንና ሶስት ስኬቶችን የተናገረ እውነት ለመናገር እንዴት ተብሎ ሊገለጽ እንደሚችልም አላቅም ለማንኛውም ታየ በደንብ ስለገለጸው ወደ ታየ ጉዳይ ልምጣ ትንግርቱ ቀደም ሲል እንዳልኩ ታየ ደንዳ ብዙ ነገር አንስቷል ከኔ ጋር በነበረው ቆይታም እንደዚሁ ብዙ ነገሮችን ያልነው አንዳንዱን እንደው ለማስታወስ ያህል እስኪ ከብደኝ ድረስ ነው ምክንያቱም ጭነትን የጫነብኝ ታየ ብዙ ጊዜ ተገናኝተናል ብዙ ጊዜ እናወራለን እውነት ለመናገር እኛንም የቀረበው ያለ ምክንያት አይደለም እሱ መሃሉን እየፈለገ ያለ ነው ኢትዮጵያን የሚያድናት የትኛው መሃል እንደሆነ ተረድቷል ስለዚህ እሱ የቆመለትንም የፖለቲካ ፍልስፍናና መስመር ሳይለቅ ግን ደግሞ ኢትዮጵያ የምትባል ሀገር በኩልነት በፍትህና በነጻነት መኖር አለባት ስላለ የራሱን አጥር ብቻ ዛ ቆሞ ዝም ብሎ መጫው አልፈለገም ሌላውን መቅረብ ፈልጓል እንደዛ ነው ፖለቲካ የሚሰራው እንደዛ ነው መድኃኒቱም የሚገኘው ብሎ ስላመነ ብዙዎችን ይቀርብ ነበርና በጣም ነው የማደንቀውና እንደሱ አይነት ልጅ ኢትዮጵያ በማግኘቷ በእውነት ኩራትም የሚሰማን እንደሆነ በዚህ አጋጣሚ ልናገር ፈልጋለሁ ከስሜት አይደለም በብዙ ከሱ ጋር በነበረኝ ቆይታ የተረዳውትና ያወቅኩት ነገር ስለሆነ ነው ለማንኛውም እስቲ ከየትኛው እንደምጀምር አላቅም ብዙ ነገሮችን አንስቷል እስቲ ዋና ዋና ምትላቸው ከኔ ጋር በነበረውም ቆይታ
ከኢታና ጋር በነበረውም ቆይታ በኦሮምኛውንም ተከታትላል ዋና ታየ ደንደአ ያጋለጣቸው የተናገራቸው ብዙዎቻችንን ብዙ ነገር ያስባለን ጉዳዮች እስቲ ምንድናቸው በአንተ በኩል ዘርዝረ የምትገልጸው ካለ? መሳይ አራት ክፍል ቃለ መጠይቅ ነው። እኔ አራቱንም ክፍል ቃለ መጠይቅ የአማራ ህዝብ መስማት የኢትዮጵያ ህዝብ መስማት አለበት ብዬ ነው ማስበው። በተደጋጋሚ በተለይ ተርጉሜም ለማቅረብ የሞከርኩት ሙሉን አይደለም መሳይ ቃል በቃል ለመተርጎምም ተቸግሬ ነው። ምክንያቱም ቪዲዮ የኔ አይደለም እኔ ኦውንም ማደርገው አይደለም ክሬዲት ሰጥቻለሁ። ግን ሙሉ ለሙሉ ቪዲዮውን እንድተረጉምም ፍቃድ ስላልነበረኝ ያለኝ በተወሰነ መልኩ እየቆራረጥኩ ይጠቅማል ለሚሉት ጉዳዮች ላይ ብቻ ነው ሐሳብ ለመስጠት የሞከርኩት እንጂ ሙሉ ተተርጉሞ መቅረብ ያለበት ነው ብዬ ነው ማስበው። በአማርኛም የሰጠው ቃለ መጠይቅ አለ፣ እሱንም ሰዎች ማዳመጥ አለባቸው። ካንተ ጋር የሚያደርገው ቆይታ በጣም ያስገረመኝ 30 ምናምን ደቂቃ ነው፣ ግን በጣም ጠቃሚ ነገሮችን ያነሳበት ስለሆነ እሱንም ሰዎች እንዲሰሙት በዚህ አጋጣሚ እጠይቃለሁ። መሳይ ምን ያላስገረመኝ ነገር አለ እሱ ከተናገራቸው ነገሮች? ከሰላም ሚኒስተር ሲሾም መሳይ ሰላም ሚኒስተር ሲሾም በጣም የገረመኝን ነገር ካንተ ጋር በስልክ ስናወራ ያነሳህልኝ ነገር አለ እና ዛሬ ግን መነሳት አለበት የኢትዮጵያም ህዝብ የአማራም ህዝብ እንዲሰማው ስለምፈልግ ማለት ነው። ሰላም ሚኒስተር ሲሾም ምንድነው ያለው? ሰላም ሚኒስተር እንዴት ተሾምክ ብሎ ጋዜጠኛው ሲጠይቀው አዳማ ላይ አንድ ስብሰባ ነበር። እዛ ስብሰባ ላይ ባለንበት ተነሳን ጉዳይ ተነሳና አንዲት ወርቅነሽ የምትባል ሴት ሙፈሪያት የምትመራው እንግዲህ የምታስታውሱ ከሆነ ሰላም ሚኒስተር በርካታ ቁልፍ የሆኑ የመንግስት መስሪያ ቤቶች በዛ ተቋም ስር ነበር የነበሩት። ኢንሳ በሰላም ሚኒስተር ስር ነበር የነበረው። ፌደራል ፖሊስ በደንብ መገለጽ አለበት። የጸጥታና የደህንነቱ ዋና የሚባሉ መዋቅሮች በሙሉ ሰላም ሚኒስቴር ስር ነበሩ። በትክክል ሁሉም በዛ ተቋም ስር ከ8 ያላነሱ መስሪያ ቤቶች ወይንም ተቋማት ቁልፍ የሚባሉ የሰላምና የደህንነት ተቋማት በዛ ስር ነበሩ። የምትመራው ሙፈሪያት ነች የነበረችው። ከዛ በኋላ ወርቅነሽ የምትባል ሴት እዛ ቦታ ላይ ስብሰባ ላይ ሙፈሪያት የኦሮሞ ልጆችን እየገፋች የደቡብና የሌሎች አካባቢ ልጆችን በአካባቢዋ ልጆች እየሞላች ነው ያለችው። ስለዚህ እዛ አካባቢ የኦሮሞ ሪፕሬዘንቴሽን አንሷልና ሙፈሪያትን ከዛ ቦታ ልታነሳ እንግዲህ እቺ ሴት እዛ ሚኒስተር ዴታ ሆና እየሰራች የነበረች ሴት ነች። እንደዛ አይነት ጥያቄ ስታነሳ አብይ አህመድ የሰጠው ምላሽ በጣም የሚያስደነግጥ ምላሽ መሆኑን ታየ ተናግሯል። በነገራችን ላይ አብይ አህመድ አማራን በተመለከተ ምን እንደሚናገር በተለያዩ መድረኮች ላይ ከተለያዩ ሰዎች የምንሰማው ነገር በጣም ነው የሚያስደነግጠው። በሳይንተ ራስ ጀነራሎቹን አግኝተ ምን እንደሚሉ ስለአማራ ሰምተሃል። ስለዚህ ህዝብ የሚናገሩት ነገር ይሄንን ኃላፊነት በያዙ ሰዎች መነገሩ ኢትዮጵያ ውስጥ ስለአማራ በጣም በርካታ ነገር ዘለፋዎችን በሙዚቃ ትሰማል፣ በቴሌቪዥን ሲነገር ትሰማል። በሳይ በትምህርት መጽሐፍቶች ላይ ስትመለከታለህ፣ በማሰልጠኛ ማኑዋሎች በስልጠና ማኑዋሎች ላይ ትሰማለህ። በሙዚቃ ደረጃ በመንግስት ተቋማት ሲገለጽ፣ በሚኒስተሮች ደረጃ በፕሬዝዳንቶች ደረጃ ሰብረናል እየተባለ ሲነገር ትሰማለህ። በእነዚህ ሰዎች ደረጃ በጠቅላይ ሚኒስትሩና በጀነራሎቹ ሲነገር ደግሞ ትርጉሙ ምን ማለት እንደሆነ ይገባል እያስባለሁ። እና እዛ ላይ ምን ይላል ምላሽ ሲሰጥ ሰላም ሚኒስተርን እኮ ባዶ አድርጌዋለሁ፣ ሰላም ሚኒስተርን ባዶ አድርጌዋለሁ፣ ቀፎ አድርጌዋለሁ፣ ዜሮ አድርጌዋለሁ። እነዚህ አማራዎች ሰላም ሚኒስተርን ስጠኝ እያሉ ስላስቸገሩኝ ይሄንን መስሪያ ቤት ዜሮ አድርጌዋለሁ ይላል። መሳይ ደግሞ አንተ የነገርከኝ ነገር አለ። እንደው በዚህ አጋጣሚ እሱንም አንተ ብትጨምረው ደስ ይለኛል። እና አንተ ላንተ ታየ ትንግርቱ ምን ነገር ስላለበት ነው ምን ነገር አለበት ወደ አንተ እንደረድረዋለሁ። ታየ ደንዳ የኦሮምኛውን እንግዲህ አንተ እንደተረጎምክልን ሙሉ በሙሉ ለኔ የነገረኝን እዛ አላገኘሁትም። ምናልባት የነበረው አውድ ወይም የተናገረበት በምን አይነት እንትን እንደሆነ እርግጠኛ ስላልሆንኩኝ ለኔ ሲነግረኝ ሰላም ሚኒስቴር ሙፈሪያት የደቡብ ቤት አድርገዋለች። እቺ ወርቅነሽ ነው የምትናገረው። የዛን ጊዜ ምንድነው ሚኒስትር ዴታዎችን ለየመስሪያ ቤቱ ለመሾም ነው። አብዛኛው ሚኒስትር ዴታ የኦሮሞ ልጆች እንዲሾሙ ተፈልጓል። የዛን ጊዜ ተልኮ ሲሰጠንም ሚኒስትሮች ምናደርጋቸውን ለምልክት ነው። ዋናው ስራ የናንተ ነው፣ እናንተ ናችሁ የምትሰሩት።
የኦሮሚያ ብልጽግናን ተልእኮ በየሚኒስቴር መስሪያ ቤቱ የምታስፈጽሙት እናንተ ናችሁ። ሚኒስትር የምናደርገው የኮታ ጉዳይ ስለሆነ ለምልክት እናስቀምጣችኋለን፣ ትልቅ ኃላፊነት አለባችሁ ሲባል ነው ወርቅነሽ ተነስታ የሰላም ሚኒስቴርን እኮ ማንች ሙፈሪያት የደቡብ ማን እንደውም የስልጤን ያለችው ከአትክልተኛ ጀምሮ ስልጤ ብቻ አድርገዋለች፣ ኦሮሞ ተገፍቷል ብላ ስትነግረው ግድ የለም ሰላም ሚኒስቴርን ገድየዋለሁ ነው ያለው። ቃል በቃል ገድየዋለሁ፣ ሬሳ አድርጌዋለሁ። ያን ሲል እነዛ ቀደም ሲል አንተ የጠቀስካቸውን የፌዴራል ፖሊስን፣ የመረጃና ደህንነት መስሪያ ቤትን፣ ኢንሳን፣ አርቲፊሻል ኢንተለጀንስ ብዙ የጸጥታና የደህንነት ተቋማትን በሙሉ በጠቅላይ ሚኒስትር ጽህፈት ቤት አድርጎ ሰላም ሚኒስቴርን አንድ ሚሊሻ እንኳን የማያዝ ቀፎ የሆነ ኤንጂኦ ነው ያደረገው። ዝም ብሎ እንደዛ ስላደረኩት ሬሳ አድርጌዋለሁ። አማራ ደግሞ ሬሳ ያከብራል፣ ሬሳ ይወዳል፣ ለአማራ ሰጠዋለሁ አለ። ገረመን። እሱ ያው በግሉ ስሜቱን ነው። በጣም እንግዲህ አብይ አህመድ አማራን እንጠላለን ብሎ ሌሎችንም በሱ ነው የሚያስበው፣ እኔንም ጭምር አለ። በኋላ እኔን ሚኒስትር ዴኤታ ሲያደርገኝ የሰላም ሚኒስትር ዴኤታ ሲያደርግ ጠበቅኩና በኋላ ላይ ጠየቅኩት። የገደልከውን ሬሳ ያደረግከውን ሚኒስቴር መስሪያ ቤት እንዴት እኔን ሚኒስትር ዴኤታ ታደርገኛለህ ስለው ለትልቅ ኃላፊነት ለትልቅ ተልእኮ ስለምንፈልግህ እዛ ሆነ ጠብቃለኝ። በጣም ከባድ ነው። ለዛ ነው ብናልፍ አንዱ ዓለም የሰላም ሚኒስቴር ሆኖ የመጣው አንድ ሚሊሻ ሰራዊት ማያዝ ቀፎ የሆነ አቅም የሌለው ጥርሱ የተራገፈ ጥፍሩ የተነቀለ ሰላም ሚኒስቴር ነው የተሰጠው። ስለዚህ እሱ እንዳለ እንግዲህ ሬሳ የሆነን ተቋም ነው ለብናልፍ አንዱ ዓለም የሰጠው። ምክንያቱም ብናልፍ አንዱ ዓለም ምንም እንኳን ለአማራ ተቆርቋሪ ባይሆንም በአብይ አህመድ አስተሳሰብ እንግዲህ አማራ ነው ዞሮ ዞሮ። ስለዚህ ይሄንን ባዶ የሆነ ተቋም መያዝ አለበት ነው የሚለው እና ደግሞ 2 ቢሊዮን ብር በጀት መድበውለት ነበር ለዛ ተቋም በወቅቱ ነው የሚለው ታዬ። እና መሳይ እንግዲህ በዛ ኢንተርቪው ታዬ ዜሮ አድርገነዋል አለ። ይሄንን መስከረም 26 ነው አብይ አህመድ ስብሰባ ላይ ያለው። ከዛ በ28 ለታዬ የሚኒስተር ዴታነት ደብዳቤ ጻፈለት። ሰላም ሚኒስተር ዴታ አድርጎ ሾሞ ማለት እንዴ ዜሮ አድርገዋል ነበር እንዴ? በቀደም ሬሳ አድርጌዋለሁ ብለሃል ነበር እንዴ? እኔን ሬሳ የሆነ ተቋም ውስጥ ለምንድን ነው የምትመድበኝ ሲለው አይ አንተን ለሌላ ተልእኮ ስለምፈልግ እንግዲህ ቁጭ ብለህ ጠብቀኝ አለኝ ነው። እንግዲህ ላንተም ያወራው ነገር ተመሳሳይ ነው። እዛ ኢንተርቪው ላይ ያልገለጸው ነገር ሬሳ የሚለውን ነገር ነው። ታዬ ምናልባት በህዝቡ ዘንድ ከፍተኛ የሆነ ቅሬታን ይፈጥራል ብሎ ስላሰበ ነው። ግን ዛሬ መነገር ስላለበት ነው። አብይ አህመድ እንዴት ነው የአማራን ህዝብ የሚያየው የሚለውን በትክክል ህዝቡ ማወቅ ስላለበት ነው በነገራችን ላይ። እና አንደኛው ነገር ይሄ ነው። በጣም የሚገርመው ነገር መሳይ ይሄንን አንስቷል። ሌላው በሁለተኛነት ደረጃ እንግዲህ እዛው መድረክ ላይ የተነሱትን ጉዳዮች ነው ማነሳው። 3 ነገሮችን ነው ያነሳው። በዚህ በትግራይ ጦርነት የነበረውንና የኢትዮጵያ ህዝብ የነበረውን የትግራይ ጦርነት ተከትሎ የነበረውን ከጦርነቱ ጋር ተያይዞ የነበረውን ኢትዮጵያ ውስጥ ይነገር የነበረውን በተደጋጋሚ በሚዲያዎች በልሂቃን ይነገር የነበረውን ነገር ታስታውሳለህ መሰለኝ። ሰሜን ዕዝን ትግራይ ላይ ያለው ኃይል እንዳጠቃና በኢትዮጵያ ሉዓላዊነት ላይ ቀጥተኛ አደጋ እንደተከሰተ ተነግሮ በጣም ሴንሴሽናላይዝ ተደርጎ ነበር በወቅቱ ሲነገር የነበረው። በጣም በርካታ ህዝብን ያስቆጨ እንደው በዛ ውስጥ የአንድ ብሔር ተወላጆችም እንደተጠቁ በጣም በከፍተኛ ደረጃ ይነገር የነበረበትን ሁኔታ ታስታውሳለህ። አሁን ላይ ግን አብይ አህመድ ታዬ ያጋለጠው ነገር ምንድነው? አዳማ 2500 የኦሮሞ ባለስልጣን የብልጽግና በኦሮሞ ባለስልጣን አባላት በነበርንበት የኦህዴድ ባለስልጣናት የዛኔ ኦዲፒ የሆነ ይመስለኛል እዛ ተሰብስበን በነበርንበት ጊዜ 2500 ሆነን ነው የሚለው። እዛ ተሰብስበን ባለንበት ሬንጀር ለብሶ መጣ ነው። ሬንጀር ለብሶ መጣና በዛ መድረክ ላይ ወልዲያን አሁን ኮልዲያ ምናምን እያሸፈገፈገ ነው መከላከያ። በወቅቱ የአማራ ክልል የወረዳና የዞን አስተዳዳሪዎች የክልሉ መመራር አማራውን በዞን በወረዳ ክተት እያሉ የሚያውጁበት ጊዜ ነው። ምክንያቱም መከላከያው ህዝቡን ሊጠብቅ አልቻለም። ጥሎ እያፈገፈገ ነበር የነበረው። መሳይ እንደምታስታውቀው ወጣቶች ዱላ ይዘው ምን ይዘው ያልታጠቀ ማህበረሰብ ነው። አንዳንዱ በጣም ከፍተኛ ትንቅንቅ ያደረጉ ነበር። አስታውሳለሁ የወልዲያ ከተማ ከንቲባ ያደረገውን ሁላ ነገር በጣም ትዝ ይለኛል። በብዙዎቹ ነገሮች ምናስታውሰው
እሱ ምን አላቸው እንዴ አሁን መከላከያው ጥሎ እየወጣ ያለው ኖልዲያን እየጣልን እየወጣን ያለ ነው አቅቶን የሚመስላችሁ ሞኞች እዚህ ውስጥ አላችሁ አቅቶን እኮ አይደለም መከላከያውን እያስወጣን ያለ ነው ይሄ አማራ የሚባለው ማህበረሰብ እብሪቱ እንዲተነፍስ ነው መከላከያውን እያወጣን ያለ ነው ፋኖ እያለ የሚያሳየው እብሪት እንዲተነፍስ ነው እስኪ አቅማቸውን እንዲያቁ ልካቸውን እንዲያቁ ነው መከላከያውን ዊዝድሮው እያደረግን ያለ ነው እያሸሸን ያለ ነው እንዴ በዚህ ውስጥ እኮ ህፃናት ይሞታሉ እናቶች ይሞታሉ የሚወድመው ንብረት ነው የሚወድመው ህዝብ ነው የሚያልቀው አርሶ አደር ነው እንዴት እንደዚህ ይደረጋል ሲባል አንተ ፖለቲካ አልገባህም ዝም በል አትሲያሰም ቤክቱ አንተ ፖለቲካ አልገባህም አትጎዋዳ አንተ ሞኝ ነህ ፖለቲካ አልገባህም አለኛ ኦኬ በተደጋጋሚ መሳይ ይሄ ነገር በተለያዩ ሰዎች ሲገለጥ ነበር የታየን ንግግር ለምንድን ነው ትኩረት የምሰጠው አንደኛ ተራ ግለሰብ አይደለም ሁለተኛ ቦልድ ታየ በንግግሩ በነገራችን ላይ ይሄን ቃለ መጠየቅ አድርጌ ምን እንደሚመጣ በህይወቴ ላይ አላውቅም ነው የሚለው መታሰሩን ብቻ አይደለም ከዛም ያለፈ ነገር ሊመጣ እንደሚችል ግን ለዛም የተዘጋጀ እንደሆነ የሚገልጸው ነገር አለ ማለት ነው ሌላው ቀጥተኛ የነበረ ሰው ከሌላ ሰው ሰማው አይደለም ታየ ይያለ በእኔ በነበርኩበት መድረክ ላይ ነው የሚለው እኔ በነበርኩበት መድረክ ላይ 2500 ሌሎች ሰዎች ባሉበት መድረክ ላይ መጥቶ ይሄንን አለ ያ ሁሉ ውድመት ከቆቦ ጀምሮ መሳይ የወደሙ ንብረቶች የወደሙ ትምህርት ቤቶች ዛሬም ሳይጠገኑ ነው ሌላ ጦርነት የታወጀበት በነገራችን ላይ ማህበረሰብ ከዛን ጊዜ ጀምሮ ትምህርትና ጤናና ህክምና የለም እዛ አማራ ክልል በሚባለው ቦታ ላይ እውነቴን ነው ከዛን ጊዜ ጀምሮ የነበሩትም የወደሙትም በዛን ጊዜ አልተጠገኑ አሁንም ከዛ በኋላ ያሉት በምን አይነት የጦር ካምፕ አድርጓቸው ወታደሮቹ ምናምን እነዛ ጦር ካምፖች ላይ ናቸው ተማሪዎች እንማረም ቢሉ በድሮንና በሌሎች መሳሪያዎች ታርጌት ተደርገው ይደበደባሉ ይሄ ነው ሌላኛው አስደንጋጭ ነገር ባይ ዲዛይን አቅዶበት ይሄ አካባቢ መውደም አለበት ብሎ ጦሩን እያሸሸ አርሶ አደሩ እንዲገባ እየተደረገ ወጣቱ ራስን ተከላከል ተብሎ በምናልባት በዓለም ታሪክ የስነ መንግስት ጽንሰ ሐሳብ ከመጣ በኋላ ህዝብ መንግስትንና አገዛዝን እንዲከላከል የተገደደበት ጊዜ ቢኖር ያ ጊዜ ነው መሰለኝ አገዛዝን ህዝብ እንግዲህ የመንግስት መሰረታዊ ስራው በነገራችን ላይ ልማት ማምጣት አይደለም የዜጎችን ሰላምና ደህንነት ዋስትና መስጠት ነው ካልሆነማ ራሳችንን እንጠብቃለን ምን ይሰራልናል መንግስት ያረስነውን የሚያወድምብን ከሆነ ቤተ እምነቶቻችንን የሚያቃጥልብን ከሆነ አርሶ አደሩን የሚያሰቃይብን ከሆነ ህዝብን የሚያገት ከሆነ ወጣትን በጦርነትና በስቃይ የሚማገድ ከሆነ ምን ይሰራልሃል አገዛዝ ሀገሩ ያንተ ነው ራስን ከጎረቤት ተጠብቃለህ መሳይ ተፈጥሮ ነው የተፈጥሮ ግዴታ ነው እሱ እንድታደርግ ትገደዳለህ እኔን ጠብቁኝ የተባለ ማህበረሰብ ነው ያማራህ አገዛዙን እንዲጠብቅ የተገደደ ህዝብ ነው መሳይና ይሄንን እውነታ ታየ ተናግሮታል በቀደም እንግዲህ ያ ሁሉ ውድመት በዚህ ግለሰብ ዲዛይን የፖሊሲ አካሉ አድርጎ ይሄንን ውድመት ለማየት ቋምጦ እኔ ነኝ ያደረኩት ብሎ እንደ ጀብድ በአደባባይ ተናገረው ነው የሚለው ሁለት በል ሶስተኛ ሰሜን ዕዝን በተመለከተ የመከላከያ አባላት ይሄንን ሲሰሙ ምን እንደሚሉ አላውቅም ለረጅም ጊዜ ሲታለል የነበረው የኢትዮጵያ ህዝብ ምሁራን ሊቃውንት ምን ሊሉ እንደሚችሉ አላውቅም አብይ አህመድ ሰብስቦ ያ ሁሉ ሰው ባለበት የሰሜን ዕዝ ጦርነቱን ያስጀመረው እኛንን ሲል ኑቱ ሽራን ጀልቀብሲሴ ሲል በአደባባይ ተናገረ ነው የሚለው ታይ ያ ሁሉ ሰው ባለበት ሰሜን ዕዙ የጦሩን ከሰሜን ከትግራይ ማውጣት ስላልቻለ ሰሜን ዕዙ እንዲጠቃ አድርገን
ወደዛ ለመግባትና እዛ ያለውን ኃይል ኒውትራላይዝ ለማድረግ እንዲሁም በመከላከያ ውስጥ ያሉ የትግራይ ተወላጆችን ለማጽዳት እድል አግኝተን ስላልነበረ ይሄንን ማስደረግ ነበረብን ብሎ ነገረን ነው የሚለው። ይሄንን የመለሰው መቼ መሰለ መሳይ አብይ አህመድ በሰው ልጆች ደም የሚነግድ አረመኔ ነው ብለሃል። ተናደህ ነው ይሄንን የተናገርከው ወይስ አምነህበት ነው ተብሎ ሲጠየቅ ነው ይሄን የተናገረው። ምን አለ? እንዴት ተናድጄ ልናገር እችላለሁ? አንድ በአንድ ያለኝን ነገር ላስታውስ። ቆይ ከ2010 ጀምሮ የተናገራቸውን ነገሮች ላምጣልህ ብሎ ወደ ኋላ ሄዶ እያንዳንዱን ግለሰቡ የተናገረውን ነገር በዝርዝር ያስቀምጣል። ስለዚህ ስለ አማራ ክልል መወረር፣ ስለ ሰሜን ዕዙ መመታትም በዝርዝር ምናልባት ሰዎች ነገ ይሄንን ቃል መጠየቅ እንግዲህ ሆርን ላይ ተናግሮት ከሆነ ነገ ሊሰሙት ይችላሉ መሰለኝ። ሌላኛው ጉዳይ ይሄ ነው። ሌላው የከረባበት ትንግርቱ ታየ ደንዳ ስለዚህ ጉዳይም ለኔ ያጫወተ ነገር አለ። በጣም አስገራሚ ነገር ነው። ቀደም ሲል አንተ ስትገልጸው የታየ ደንዳ እያንዳንዷ ነገር በቋንቋ ልዩነት ኦሮምኛና አማርኛ ስለሆነ የሚለዋወጥ አይደለም። ተከታታይ ቋሚ የሆነ አቋም ነው ያለው። ከሚዲያ የሚለያይ አይደለም ያልከው። አብይ ለምሳሌ በኦሮምኛና በአማርኛ ሲናገር የተለያየ ነው። ታየ ጋር እንደዛ አይደለም። አቋም ነው። ለኔም ተመሳሳይ ነገር ነው የነገረኝ። ምናልባት አንተ ላይ የምጨምረው ነገር የለም። ለኔም ያለኝን ነው ምነግረው። እኔ መከላከያ ሰራዊትን በቁጥጥር ስር ለማድረግ ሙሉ በሙሉ በትግራይ ጀነራሎች ተይዟል። በተለይ ሰሜን ዕዝ እዛ 80% የኢትዮጵያ መከላከያ ሰራዊት አቅም አለ የሚባለውን የተቆጣጠሩት እነሱ ናቸው። ያንን በእጃችን ለማስገባት መመታት አለበት። በዚህ ወቅት ላይ ነው የትግራይ ጀነራሎችን ጠራርጌ ማስወጣው። እነሱ ሙሉ በሙሉ ካላጸዳው መከላከያውን መቆጣጠር አልችልም የሚል ነበረ። ያንን ነው ተግባራዊ ለማድረግ ጦርነቱን ይፈልገው ነበረ። አድርጎታል። ሁለተኛ ያልከው ነው። እኔ ሁለተኛው ላይ ራሴ የመጀመሪያ ደረጃ ምስክር መሆን ይችላል። አሁን ነገሮች ሲመጡ ነጠብጣቦችን በማገናኘት የተረዳሁት ልክ ነበርኩኝ የሚል ነገር ነው የመጣብኝ። አሁን ታየም ሲናገር በወቅቱ ከወልዲያ ሲለቁ ምናልባት ታስታውስ ከሆነ ወልዲያ ላይ የወልዲያ ወጣቶች የወልዲያ ሚሊሻዎች እና ዛ ምንድነው አባት አርበኞች ተሰባስበው ህወሓት ሲመጣ እየገሰገሰ ሲመጣ ምሽግ ሰርተው ይጠብቁ ነበር። አስታውሳለሁ። ዜናውንም እኛ ሰርተን ነበር። መከላከያ እየሸሸ ከቆቦ ጀምሮ እየለቀቀ ሲመጣ የወልዲያ ወጣቶችና ሚሊሻዎች ምሽግ ሰርተው ሲጠብቁ በወቅቱ እየሸሸ የሚመጣውን ጦር የሚመራው ጀነራል ምሽግ ላይ ያገኛቸውና ምን ትሰራላችሁ አለ። እንዴ ዝም ብለን አይናችን እያየማ እናስገባውም ሲል ይሄ የእናንተ ኃላፊነት አይደለም የኛ ኃላፊነት ነው፣ ግቡ ወደ ቤታችሁ አላቸው። እሺ መከላከያ ነው ሀገር የሚጠብቅ ነው ብለው አምነውት መሳሪያቸውን ይዘው ወደ ቤታቸው ሲገቡ እንደሱ ማታ ወደ ቤታቸው ሲገቡ የዛን ሁለት ማታ መከላከያ ሸሽቶ ወደ ሐይቅ ሄደ። እነሱንም አስለቅቆ እነሱ እንኳን መስዋዕትነት ከፍለው ወልዲያን በህወሓት እጅ እንዳይያዝ ማድረግ ሲችሉ እነሱንም ጭራሽ ግቡ ብሏቸው ወደ ሐይቅ ነው የሸሸው። ይህን ነገር በወቅቱ እናቅ ነበረ። እኔ ኢትዮጵያ ሄድኩኝ። አብይ አህመድ የዛን ጊዜ ኢትዮጵያ ህዝብ በጣም ጭንቀት ላይ ነበር ያለው። ደሴ ልትያዝ ዋዜማ ላይ ነው። ሰው ሁሉ ጭንቀቱ ሌላ ነው። ምናልባት ሁሉ ጊዜ እያልኩት አንድ ቀን ከጠቅላይ ሚኒስትሩ የሚል አንድ ዝግጅት እያሰናዳው ነው። በተለያየ መልኩ ስላልተመቸኝ የተሟላ ነገር ማቅረብ ስላልቻልኩ ነው። የዛን ጊዜ ከአብይ ጋር ተገናኝተን ነበር በአካል ደሴ ልትያዝ አካባቢ። እንደውም የሆነ ጉብኝት ወስዳለው ሲለኝ ማታ ነግሮኝ እኔ ያሰብኩት የሆነ ካምፕ የሆነ አንድ ቦታ ላይ ጦሩ ያደረገ ያለውን ዝግጅት፣ ምክንያቱም የሁላችንም ትኩረት ደሴ እንዳትያዝ ነው። በጣም ዓለም አቀፍም ትኩረት ነበረ። ደሴ ተያዘች ማለት ከደሴ ተንደርድረው አዲስ አበባ ላለመግባታቸው ምንም ዋስትና አልነበረም። የተለያዩ የጦር ታሪኮችም እየተመዘዘ በጣሊያንም ጊዜ ደሴ ከተያዘች በኋላ እንዴት አዲስ አበባ እንደተጋለጠች እየተጠቀሰ የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበረ። የዛን ጊዜ ነው ያገኘሁት። ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄደው በሰቃ ሐይቅ ነው። በጣም ነው የደነገጥኩት። የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም። እንዲህ ጭንቀት ውስጥ እንደዚህ ምጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው
ስለፈለገውም ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል። ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው። ነገር ግን አንስቼለታለሁ። ደሴ እኮ ልትያዝ ነው ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ፣ የአማራ ሚሊሻ ይበቃዋል አለኝ። ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክር ሆኜ የምናገረው ነው። እንዴ የአማራ ሚሊሻማ መሳሪያ የለውም፣ የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ፣ በዓለም ላይ እንደ አማራ ማህበረሰብ የታጠቀ የለም፣ ማንን ይጠብቃል ይዋጋ አለኝ። ይሄንን የተናገረው ይሄ አይደለም። ይሄም ሆነ በጣም ደነገጥኩ። እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ የገባሁት። በስንተኛው ቀን ደሴ ተያዘች፣ ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበረ። 2 ሰዓት ተኩል ቆይታ አድርጋለሁ። ዛሬ አቶ ደመቀ በእርግጥ በጡረታውን ወጥቷል። ምናልባት ለህሊናው እንዲናገር እፈልጋለሁ። ለምን ደሴ ተያዘች? ምንድነው የተፈጠረው? ለኔ ነገረኝ ነገር አለ። ያው መቅረጽ አንችልም፣ ስልክ አስቀምጠን ነው መንገባውና በጭንቅላቴ ማስታውሰው፣ ምናልባት የማስታወስ አቅሜ የቻልኩትን ያህል ነው የምናገረው። የዛን ቀን ደሴ እንዳትያዝ የመጨረሻ የሚባለውን ውሳኔ በፖለቲካ አመራሩና በመከላከያ አመራሮች መሃል ዲዛይን ተደርጎ ፕሮጀክት ተደርጎ እቅድ ተይዞ ያለቀለት ነገር ነበረ። ደሴ እንዳትያዝ እስከ ምሽቱ 6 ሰዓት እኩለ ሌሊት ድረስ ስብሰባ ተሰብስበው እነደመቀም ወደ ቤታቸው ይመጣሉ። ደሴ አትያዝም፣ በዛ እቅድ ከሆነ ደሴ አትያዝም። ነገር ግን ጧት ላይ ደሴ ተያዘች። ይህን ደመቀ ለኔ ነው ነገረኝ። ለምን ደሴ ተያዘች ብለን ጠየቅን። ስንጠይቅ እናንተ ከሄዳችሁ በኋላ ተሰብስበን አዲስ እቅድ ነደፍን ብሎ እንደ ቀልድ አድርጎ ነገረኝ ነው አብይ የሚለው። የአማራ ጀነራሎች የአማራ አመራሮች ከሄዱ በኋላ ኦሮሞዎቹ ብቻ ተሰብስበው ያንን ቦታ ለቀው እንዲወጡ ነው የተደረገው። ዛሬ ይሄንን ለደመቀ እንደው አደራ ጭምር ምናልባት ስለ እውነት ከቆመ እንዲናገረው ፈልጋለሁ። ለምን ደሴ እንድትያዝ በእነ አብይ በኩል ውሳኔ ተላለፈ? ያንን ቦታ ለቀቁ። ህወሓቶች ገስግሰው ገቡ። ደሴ ኮምቦልቻ አለፉ፣ ደብረሲና ድረስ መጡ። ይሄንን ምናልባትም ይሄ ታሪክ ነገ የሚፈርደው ጉዳይ ስለሆነ ደመቀ ከሊናው ጋር ካለ እንዲናገረው ፈልጋለሁ። ስለዚህ የተባለው በታየ የተነገረው በሙሉ ልክ ነው። ባይ ዲዛይን የተደረገው እስከ ደብረሲና እንዲመጡ። በነገራችን ላይ 500 ቢሊዮን ብር ነው የአማራ ክልል ያጣው። ምናልባትም ለሚቀጥሉ 30 ዓመት ሊያንሰራራ እንዳይችል ተደርጎ ነው የወደመው። እስከ ቆቦ ድረስ ሄጄ አይቻለሁ። ሆስፒታሎችን አይቻለሁ፣ ትምህርት ቤቶችን አይቻለሁ። በጦርነቱ በዛ ሰሞን ወድሟል። ያ ነው የተፈለገው። አማራ ክልል ቁስሉን እያሸ ለ30 እና ከዛ በላይ እንዲቆይ አብይ ፈልጓል። ስለዚህ ይሄ የተደረገው በዲዛይን ነው። ይሄንን የአማራ ህዝብ የኢትዮጵያ ህዝብ እንዲያውቁ ያስፈልጋል። ታየ ልክ ነው፣ ከዛም በላይ ብዙ ነገር ሆኗል። ይሄንን ዛሬ ልናገር የፈለኩትም አንድም ይሄ እውነት በትክክልም የኔ ብቻ እውነት አይደለም፣ እነታየም ይሄው እየተናገሩት ነው የሚለውን ለመግለጽ ነው። ትንግርቱ መሳይ በጣም አመሰግናለሁ። እንግዲህ እጅግ የሚያሳዝን ነው። አይ ቲንክ ልብ ያለው መሳይም ስታነሳ የነበረውን እኔ ማላውቀው ነገር አይደለም። እኔ ከመጀመሪያ ጀምሮ ነገር የነበረው ጉዳይ ነው። አገዛዙ አልበቃውም። ያ በነገራችን ላይ መሳይ አሁን ያ ሁላ ውድመት አንተ የምትለው 500 ቢሊዮን እና ወደ 1 ትሪሊዮን ከዛም በላይ የሚሆነው በነገራችን ላይ እሱም በጣም ራፍ የሆነ እስቲሜት ነው። ለምን መሰለ መሳይ ራፍ እስቲሜት ነው ማለት ትምህርት ቤት ዋጋው በምንድን ነው የሚሰለው? በህንጻው ዋጋ አይደለም፣ በህንጻው ዋጋ አይደለም የሚተመን። ኢንተርጀነሬሽናል ነው ኢፌክቱ ትውልድ ላይ የሚያመጣው። ዛሬ አማራ ልጆች 7 ሚሊዮን 11 ሚሊዮን 20 ሚሊዮን የሚጠጋ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? ተማሪዎቹ ትምህርት ቤት እየሄዱ አይደለም። ትውልዱን ምን ያህል እያመከነው እንደሆነ ተመልከት። በትውልድ ላይ የሚያመጣውን ኢንተርጀነሬሽናል ኢፌክት ትምህርት ቤትና ጤና ጣቢያን ማውደም፣ መሰረተ ልማትን ማውደም ኢፌክቱ መሰረተ ልማቱ በተሰራበት ኮስት የሚሰላ አይደለም መሰለ። የመሰረተ ልማቶቹን መልሶ ለመጠገን የሚያስፈልገውን ወጪ ብቻ ቀላል ኢኮኖሚክ እስቲሜቶችን አድርገህ ነው አንተ 500 ቢሊዮን ያልከው። በነገራችን ላይ
በዋጋ የማይተመነው የሰብአዊ የጦርነት ውድመት እልቂቱ የሰብአዊ ውድመቱ የሀብት የንብረት ውድመቱ በምን ይገለጻል መሰለህ? በስንት ይለካል? እሱ በስንት ዋጋ በስንት ምን ያህል ገንዘብ እናስቀምጥለት እንችላለን? ያ ብቻ አይደለም መሰለህ። ከዛ በኋላስ ጦርነቱ ቆመ ወይ? በነገራችን ላይ ጦርነትንና የጦርነትን በተመለከተ አብይ አህመድን በተመለከተ ታየ ያነሳው ነገር አለ። እዚህ ላይ ልጨምርልህ። የአብይ አህመድ ጦርነትን አብይ አህመድ የፖለቲካ ችግሮችን ወይንም ያጋጠሙትን እንቅፋቶች ለመፍታት የሚጠቀመው አይደለም ይላል ታየ። ዋር ለአብይ አህመድ is something that is continuous። ጦርነት ለአብይ አህመድ ቀጣይነት ያለው ፕሮጀክት ለአብይ አህመድ ቅራኔዎችን መፍቻ ቱል አይደለም ጦርነት። የአስተዳደር ስርዓቱ ዘይቤውን የስነ መንግስቱ ኮር ፍልስፍና ከዛ ይቀዳል። ለአብይ አህመድ ሰላም ማለት በጦርነት ሁኔታ ውስጥ መቆየት ማለት ነው ይላል ታዬ። ልክ ኦርዌል በ1984 በሚለው መጽሐፉ እንደተጠቀሰው ዋር ኢዝ ፒስ ነው የፓርቲው ስሎጋን የነበረው። እና አብይ አህመድ ጦርነት አንድን ሚሽን የምታስፈጽምበት ጉዳይ አይደለም። ለምሳሌ አንድን ተልእኮ ፈጽመህ ከዛ ከተልእኮ በኋላ ትወጣለህ አይደል? የሆነ አካባቢ ላይ ተልእኮ ቢሰጠው ወታደር ያንን ተልእኮ ሚሽን አኮምፕሊሽ አድርጎ በዚህ ጊዜ ገብቶ በዚህ ጊዜ ይወጣል ነው አይደል? ለናብይ እንደዛ አይደለም። የኢትዮጵያን ህዝብ በተለይ ደግሞ የተመረጠውን ህዝብ ጠላት ብለው ታርጌት ያደረጉትን ህዝብ ኢንስቴት ኦፍ ዋር በጦርነት ሁኔታ ውስጥ ማቆየት ነው። ፖሊሲ ነው ይሄ። ታየ ይሄንን ነው የሚነግረን። ተዋክተን የምናሸንፈው ጉዳይ አይደለም ጦርነት፣ ተዋክተን የምንስቀጥለው ጉዳይ ነው ጦርነት ብለው ነው የሚያምኑት። ፖሊሲው እሱ ነው የሚለው መሳይ። war is fought not to be won። ጦርነቱ የምትዋጋው ለማሸነፍ አይደለም፣ ግዳጅን ለማስፈጸም ወይንም ተልእኮን ለማስፈጸም አይደለም። ጦርነቱ በራሱ ነው ግብ። እና አብይ አህመድ ፓርቲያቸውን ብልጽግና ሲሉ የኢትዮጵያን ነባራዊ ሁኔታ ሳይረዱት ቀርተው አይደለም። በዛ ፓርቲ ውስጥ የተሰባሰቡ ልጆች አብዛኞቹ ምናልባት እንደኛ የደሃ ልጆች ናቸው። መበልጸግ ምን እንደሆነ የተሻለ ግንዛቤ ያላቸው መስሎ አይታየኝ። አንዳቸውም በብልጽግና በሚባለው ዓለም ውስጥ ኖረው አያውቁ። ልክ በአብዛኞቹ የኢትዮጵያ የፖለቲካ ድርጅቶች ዴሞክራሲን እንደሚመኙት አንዳቸውም ግን ኖረውት እንደማያውቁት አይነት በጣም በርካታ ህዝብ በረሃብ የሚቆይበትና የሚቆላበትን ሀገር ብልጽግና እንዳሉት ሁሉ እጅግ አስከፊ ጦርነት በሚካሄድበት ማህበረሰብ ላይ የፓርቲያቸው ስም እና የመንግስታቸው ተቋማት የሰላም ሚኒስተር እያሉ የሚያቋቁሙት የሚቀልዱበት ነው። ስለዚህ ስለ ሰላም ሲያወሩ ስለ ቀጣይነት ስላለው ጦርነት እያወሩ እንደሆነ ልንገነዘብ ይገባል። መሳይ ታየ ነገረን እሱን። ቀጣይነት ስላለው ጦርነት እያወሩ ነው። ይሄ እጅግ አዋጭ ነው ይላል ታየ። ለምን? ከፍተኛ የሆነ የኮምፒተንሲ ችግር አለበት። አብይ አህመድ በተረጋጋ ማህበራዊና ኢኮኖሚያዊ ፖለቲካዊ ምህዳር ውስጥ ማስተዳደር አይችልም። ከፍተኛ የአቅም ችግር አለበት። እሱ እንዲታወቅበት አይፈልግም ነው የሚለው። እንደው እጅግ የሚያበሳጨው ነገር አቅምና የአቅም ውስንነት እንዳለበት ከታወቀበት የሚሰማው ፍራስትሬሽን ቀላል አይደለም ይላል። አካባቢው ላይና በዙሪያ ያሉትን ሁላ ለማጥፋት የሚነሳበት ዋነኛው እሱ መታወቅ የሚፈልገው በመፈራት ነው። ሴረኛ ነው፣ አደገኛ ነው እንዲባል ነው የሚፈልገው። ምክንያቱም ያ ፍርሃት የህዝብን አእምሮና ልብ ስለሚቆጣጠርለት ማኪያቬሊያን ፍርሃት ሌጂቲሜሲ ይለዋል። ይሄንን በፍርሃት ሌጂቲሜሲው ማግኘት ይለዋል፣ የፍቅር ሳይሆን። ኤግዛክትሊ ቅቡልነትህን ሪላየብል የሆነው ያስተዳደር ስርዓት ይላል ማኪያቬሊ። ሪላየብል የሆነው ያስተዳደር ስርዓት ፕሪንስን ሲጽፍ የምትመካበትና የምትተማመንበት በሰዎች ዘንድ የፈጠርከውን ፍርሃት ነው። ስለዚህ አብይ አህመድ የኢትዮጵያን ህዝብ ልብና አእምሮ በፍርሃት መቆጣጠር ይፈልጋል። ጋዜጠኛው እንዲፈራ፣ ምሁሩ እንዲፈራ፣ በዙሪያው ያሉ ሰዎች በነገራችን ላይ በዙሪያው ያሉ ሰዎች ከነሱ በላይ ለእውነታው የተቃረበ ሰው እኮ የለም። ስለ ፓርቲው እውነት፣ ስለ አገዛዙ እውነት ያውቃሉ። እንደነሱ ደግሞ የሚፈራ የለም።
በቀደም ለምሳሌ ልንገር ባለሀብቶችን ሰበሰበና ምን አላቸው? እዚህ ውስጥ ያላችሁ 60% የምትሆኑት 60 አብዛኛው የኢትዮጵያ ባለሀብት ጽንፈኛ ኃይሎችን የሚደግፍ በገንዘብ የሚረዳ እና አብዛኛው ሌባ ነው የሚል ነገር ተናገረ። በእርግጠኝነት አሁን መረጃችሁን ይዤ ስላልመጣው ነው እንጂ ይላቸዋል ሲናገር የእያንዳንዳችሁን መረጃ ይዤ ስላልመጣው ነው እንጂ ቢያንስ 60-70% የምትሆኑት እያለ ነው የሚያወራው። እዛ ጋር ያሉት ሰዎች ምንድነው የሚያስቡት? ስለ እያንዳንዳችን መረጃ አለው ማለት ነው። ስልኮቻችንን ይሰማል። ዛሬ እንደውም አንሞት ሲያነሳ የነበረው ነገር ነበር። እያንዳንዱ መስሪያ ቤት ላይ ከላይ ያለው ፎቅ ላይ የሱ ቢሮ አለ። ንግድ ባንክ ስትሄድ የመጨረሻው ፎቅ ላይ የሱን ቢሮ አድርጓል። መከላከያ ሚኒስቴር ስትሄድ ከላይ የሱን ቢሮ አድርጓል። እሱ ባይኖርም ቢሮዎቹ በወታደር ይጠበቃል። ከስር ያሉ ሰዎች በኮንቲኒየስ በሆነ ፍርሃት ውስጥ ሆነው እንዲያገለግሉ፣ ምክንያቱም ወታደሮች ከላይ አሉ። የሰውየው ባይኖርም የሱ መንፈስ አለ ብለው እንዲፈሩ፣ ሁሉም ቦታ ላይ እሱ ይመለከተናል፣ ሁሉም ቦታ ላይ እሱ ያየናል ብለው እንዲያስቡም ለማስገደድም ጭምር። ስለዚህ ያንን ፍርሃትና የፍርሃት ድባብ በሌሎች ላይ በማስፈር አገዛዙንና ያገዛዙን እንትን ለማስቀጠል የሚሄድበት ርቀት ነው። አይ ቲንክ ታዬ ሰበረ የምለው ነገር ይሄንን የፍርሃት በርካታ ሰዎች ያንን ሰብረው በነገራችን ላይ ዋጋ እየከፈሉ ያሉ ፖለቲከኞች፣ ጋዜጠኞች እንዳሉ አንዘንጋ መሳይ ግን በጣም ኮምፎርታብል ሊቀመጥ ከሚችልበት በማንነቱ ምክንያት ሳይጠረጠር ማለት ነው ታዬ በኦሮሞነትም ከሆነ ከናብይ አህመድ የተሻለ ክሌም ያቀርብ የሚችል ግለሰብ ስለሆነ በዛ የማንነትና በማንነት ዙሪያ ክስ አይቀርብበትም። አማራ ስለሆንክ ነው ያልከው አይባልም። ስለዚህ ያን ክመት በሌሎች ላይ የአማራነት ደካማነት ሆኗል። ሌሎቹ እውነት እየተናገሩ የሚከሰሰው ማንነታቸው፣ እውነትን እያጋለጡ የሚከሰሰው ማንነታቸው ነው ሌሎች። እሱ ግን ማንነቱ አይደለም። ከማንነት ውጪ በኦሮሞነት ማጠረጥረው ግለሰብ ነው። ግን ደግሞ ወጥቶ አገዛዙን በገባው ልክ የፍርሃት ቆፈንን ሰብሮ በዚህ ልክ በግልጸኝነት ቦልድሊ መናገሩ የታየን ከሬጅ እንድናደንቅ ያደርገናል ብዬ ነው ማስበው መሳይ። ይሄንንም ስለዚህም የተናገረው ስለ ጦረኛነቱ የተናገረው ነገር አለ። ሌላው ግጭትን በተመለከተ ያነሳው ነው መሳይ። በመሃል መግባት ከፈለክ ግባ። አይ እንደው ታነሳዋል። ምክንያቱም ታዬ አንደኛ የመንግስት ባለስልጣን ነው። ትልቅ መስሪያ ቤት የሰላም ሚኒስቴር ዴታ የነበረ ነው። ከሌላው የሚለየው ወይ ከአገዛዙ ወጥቶ አይደለም፣ እዛው አገዛዙ ውስጥ ሆኖ ነው። አስታውሳለሁ ለኤምኤስ ቃለ መጠይቅ ሰጠ። የሰላም ሚኒስቴር ዴታ ያያለ አልተመቸውም። ብዙ ነገር ይጎረብጠው ነበር። አንድ የሰብአዊ መብት ምናልባት አሁን ስሙ መጥቀስ አልፈልግም ሰብአዊ መብት ዳይሬክተር አለና የሆነ አንድ ኮንፈረንስ ተዘጋጀ። የአውሮፓ ህብረትን ያዘጋጀው አዲስ አበባ ላይ አስታውሳለሁ። እዛ ኮንፈረንስ ላይ የሰላም ሚኒስቴር ተጋበዘ። የመንግስት ባለስልጣን ይጋበዝ ተባለ። ምክንያቱም ምንድነው የሰብአዊ መብት ድርጅቶች የመንግስትን ኃጢአት ሊናገሩ ነው። ስለዚህ ባላንስ ለማድረግ የመንግስትም ሰው ይጋበዝ ተባለና ከሰላም ሚኒስቴር ሲጠራ ያው ሚኒስትር ዴታው ታዬ ደንዳ ተሰጠንና እሱ መጣ። አሁን እነዚህ የሰብአዊ መብት ድርጅቶች የመንግስትን ኃጢአት የመንግስትን ክፍተቶች ይናገራሉ። መንግስት ደግሞ ድጋፍ የራሱን ሳይድ የራሱን መከላከያ ያቀርባል በሚል ነበር የተጋበዘው። በጣም በሚያስደነግጥ ሁኔታ ከሰብአዊ መብት ድርጅቶቹ በላይ የኢትዮጵያን ችግር የተናገረው ታዬ ደንዳ ነበረ። እንደውም ኃላፊነት ሰጠን፣ እባካችሁ የሰብአዊ መብት ድርጅቶች አደራ፣ እቺ ሀገር ችግር ላይ ነው ያለችው፣ እውነቱን ተናገሩ ለዓለም ብሎ እዛ ስብሰባ ላይ ሲናገር ይሄ ከሆነ ከአንድ ሳምንት በኋላ ነው ታዬ ደንዳ የመጀመሪያውን እስር በብልጽግና የታሰረው። እንደውም አምባሳደር የአውሮፓ ህብረት አንድ ባለስልጣን አምባሳደር ደወለና እኛ ጋር እንግዲህ በዛ ስብሰባ ላይ ያላችሁ ሁሉ ልትታሰሩ ስለምችሉ ራሳችሁን ጠብቁ ብሎ ነገረናል። እና ታዬ ደንዳ ሚኒስትር ዴኤታም ሆኖ እውነትን ይናገር ነበር። ስለዚህ በጣም የሚደንቅ ሰው ነው እውነት ለመናገር። ለማንኛውም ወደ አንተ አንዳንድ ሐሳቦች ልምጣ። ስለ አብይ አህመድ ብዙ ነገሮችን አንስቷል። ምናልባት እኔ ስለ አብይ አህመድ ከተናገሩ ሰዎች
አንድ ሶስቱን ልጥቀስልህ። ጌታቸው ረዳ የፖለቲካ ድንክ ነው አለ። ታየ ደንደዓ ራሱ እጅ በደም የተጨማለቀ ነው አለው። አቶ ገዱ አንዳርጋቸው ይቆጨናል እሱን እንዲህ አይነቱን ሰው ወደፊት ማምጣታችን ብሎ ይጸጸታል። ገዱም ቢኒያም ተወልደ ተናገረው ሁሉም አንድ አይነት አቋም አላቸውና አሁን ታየ ገለጸው አቅም የለውም። አቅም እንደሌለው ለመሸፈን የሚያደርገው ነገር ነው የሁሉ የምታዩት። ተንኮለኛ ሆኖ መታየት ይፈልጋል። ምክንያቱም አቅም ማነሱ እንዳይጋለጥበት። እስቲ ስለ አብይ ያነሳቸውን ባህሪያት እንዴት ተረዳኸው? ቀደም ካነሳቸው ውስጥ እንግዲህ በርካታ ሰዎች አብይ አህመድን ቀርበው እንግዲህ እኔ እንግዲህ የማውቀው ልክ ማንኛውም ኢትዮጵያዊ እንደሚያውቀው በቴሌቪዥን እና በእንትን ነው የማውቀው። ግን በጣም በርካታ ቀርበውትና አብረውት የሰሩ ሰዎች እና ከዚህ በፊትም አብረውት ይሰሩ የነበሩ እነ ቢኒያም ተወልደ አይነት ሰዎች የተናገሯቸውን ነገሮች በቀላል የምመለከታቸው አይደሉም። ግለሰቡን በተመለከተ ማለት ይሄ ግለሰብ ታየ ያነሳቸው መሰረታዊ ጉዳዮች አሉ። ቅድም ያልኩ ማለት ምን ይላል? ለምሳሌ ታየ ኦሮሚያ ውስጥ የተለያዩ አካባቢዎች ላይ በተለይ ኦሮሚያን ከአማራ የሚያዋስኑ አካባቢዎች ላይ ከፍተኛ ግጭቶች በተደጋጋሚ ይካሄዳሉ እና እነዚህን ግጭቶች አስመልክቶ ስልክ ተደዋወልኩ ነው የሚለው። ስልክ ስደዋወል ከቹቹ አለባቸው ከሚባል አማራ ክልል አንድ በተመሳሳይ አማራ ብልጽግና አዴፓ ውስጥ የሆነ ስልጣን ያለው ግለሰብ ይመስለኛል። ልጁ የግለሰቡን ስልጣን በትክክል አላውቀውም። በብዛት ስለ አዴፓ ስለማልከታተል ማለቴ ነው። እና ምን አለ ስልክ ያዳምጥ ስለነበረ ያን ጣልፎ ስልኬን ሰምቶታል አለና ጠራኝና ለምንድን ነው ከጠላቶቻችን ጋር የምትደዋወለው አለኛል። እንግዲህ የዛኔ ፓርቲዎች በፖለቲካ ድርጅት ተቋሚዎቻችንን ሁላ እንትኖች ተፎካካሪዎቻችን በሉ የሚል ነገር ጽፈናል አለ በመሪዎቻችን ላይ በብልጽግና ወይንም በፓርቲዎቻችን መሪ ላይና እንዴ ተፎካካሪዎቻችንን ሳይቀር አይደለም በዚህ በኢህአዴግ ውስጥ ያሉን ድርጅቶችን ቀርቶ ከዛ ውጭ ያሉ ድርጅቶችን ወንድሞች እያልን እንድንጠራ ተፎካካሪዎች እያልን እንድንጠራ አይደለም እንደ መረቡ የሚያስገድደው ማን ነው ጠላታችን ምናምን ስለው አዴፓዎችን አዴፓዎችን ጠላቶቻችን ናቸው ብሎ ነገረኛል። ቹቹ አለባቸው አዴፓ ነው። ስለዚህ እነዚህ ሰዎች ጠላቶቻችን ናቸው አለኛል። አካባቢዎቹ ላይ ስለነበረው ግጭት ነበር ልናወራ የነበረው። ከዛ አርፈ ተቀመጥ አለኛል። በማህበረሰቦች ውስጥ የሚቀሰቀሱ ተደጋጋሚ የሆኑ ግጭቶች አሉ። በነገራችን ላይ ፖለቲካል ቫዮለንስ ለዚህ አገዛዝ እጅግ ከፍተኛ ጥቅምና ፋይዳ የሰጠ ባለፉት 7 ዓመታት ለሚሆኑት እያንዳንዷ በህዝብ ላይ ደርስ የነበረው እልቂት በየአካባቢው ይደርሱ የነበሩ ግጭቶች ከዛ አልፎ በህዝቦች መካከል በተቋማት መካከል በድርጅቶች መካከል ብቻ አይደለም ግጭት የሚፈጥረው መሳይ ፕራይቬት አፌሮች ውስጥ ይወርዳል። ግለሰቡ በግለሰቦች ህይወት መካከል ያሉ ግንኙነቶችን እስከ መበተን ድረስ ይሄዳል። ይሄንን የፖለቲካ አመራሩ ያስተዳደሩ ስርዓት አድርጎታል። ምንድነው የሚለው ይሄንን ግለሰብ የሚገልጽ ነገር ካለ ሊገልጸው የሚችለው ቅጥፈት ነው። ውሸት ልክ የለውም። ውሸት በምንም አይነት መልኩ ልክ የለውም። ከዛ ባሻገር ደግሞ ይሄ የሞራል ኮምፒተንስ ምናልባት እዚህ ላይ ይሄ እሱንም በጣም በቅርበት ስለማቀው እንደው የራሴንም ልምድ ወይም ደግሞ የራሴንም መረጃ ለማካፈል ነው። አብይ አህመድ አርቲፊሻል ኢንተለጀንስን ያቋቋመው ለሌላ አይደለም። አርቲፊሻል ኢንተለጀንስን ያቋቋመው ብልጽግና መዋቅር ለመሰለል ነው። ከወረዳ ጀምሮ እስከ ላይ እስከ ፌደራል ባለስልጣን ያሉትን የብልጽግና ባለስልጣናትን እያንዳንዱን በጣም በሚገርም ሁኔታ በሚስታቸው በልጆቻቸው ስልክ ላይ ሳይቀር በጣም ቴክኖሎጂ የተራቀቀ ብናኝ የሆኑ ነገሮች ሳይቀር እንዲተከል ወይም ደግሞ እዛ ላይ ኢንስቶል እንዲደረግ አድርጎ ይሰልላቸዋል። በጣም በሚገርም ሁኔታ አሁን መታቸው ስሩም ያጎበድዱ በዚህም በዛም የሚሉ የሆነ ነገር ይዞባቸዋል።
የማስታውሳቸው በወቅቱ የተነገረን ብዙ ስሞች አሉ። ብርሃኑ ጁላ ሳይቀር እነ ጀነራል አበባው ታደሰ ሳይቀር አብይ አህመድ እጅ ላይ በጣም መጥፎ የሚባል የነሱ ዶክመንቶች አብይ እጅ ላይ አለ። በዛ ነው ያዛቸው። በጣም እርግጠኛው ነኝ የምነግርህ ሽመልስ አብዲሳ ስልኩን አምነው በመጸዳጃ ቤቱ፣ በመኝታ ቤቱ፣ በዕቃ ቤቱ፣ በሁሉም ቦታ ላይ መሳሪያ አስቀምጧል። ወይ የድምጽ ወይ የምስል መቅረጫ አምናቸው እና አንድ ወቅት ላይ ምን ሆነ? አንድ ለጊዜው ስሙ መጥቀስ አያስፈልግም፣ ከሱ አካባቢ መጣ መረጃ ስለሆነ ነው። እንዲህ ትከሻውን ነካው። ትከሻውን ነካውና ትላንት ምን እንዳደረክ አውቃለሁ አሉ። ይሄ ሰውዬ ትላንት ምን ያድርግ የሚያስታውሰው ነገር የለም። ሚስቱን ሳይቀር ነው የተጠራጠራታሉ። ምን አድርጌ ይሆን? እንደዚህ አይነት በፍርሃት ቆፈን እያንዳንዱን ባለስልጣን በእያንዳንዱ ነገር ይሰልላቸዋል። በነገራችን ላይ ከመለስ ዜናዊም ከኃይለ ማርያምም የበለጠ የፌዴራል መዋቅሩ የፈረሰበት ማዕከላዊነት በሚገባ የሰፈነበት ድሮ አንድ የክልል ፕሬዝዳንት ተጠሪነቱ ለክልሉ ምክር ቤት ነበር። አሁን ባልተጻፈ ህገ መንግስት ባልተጻፈ ህግ እያንዳንዱ የክልል ፕሬዝዳንት ተጠሪነቱ ለጠቅላይ ሚኒስትሩ ነው። ጧት ሪፖርት የሚያደርጉት ለሱ ነው። በጣም ነው የሚፈሩት። በምን እንደሚመጣባቸው አይታወቅም። በእንደዚህ አይነት መልኩ ነው ባለስልጣናቱን እያስፈራራ በፍርሃት ቆፈን ውስጥ አድርጎ እየመራ ያለው። ይሄ ሁሉ የፍርሃቱ የአቅመ ቢስነቱ ውጤት እንደሆነ ነው የሚነገረውና ይሄን እዛ በቅርበት እናቅ ነበር፣ እንሰማ ነበር። ግን አሁን አየህ ብዙ ነገሮች እውነት እየሆኑ መጡ ማለት ነው። መሳይ ያገዛዙን ደካማ አገዛዙ በጣም የሚጨነቀው አብዝቶ አብይ አህመድም የሚጨነቀው የሱን አቅም ማነስ ብቻ ሳይሆን አገዛዙም ደካማ መሆኑን እንዲታወቅ አለመፈለጉ ነው። በነገራችን ላይ ጦርነትን የማድረግ አቅም እንዳለው በየጊዜው ሊያሳይ የሚፈልገው በየጊዜው ለምሳሌ የድሮን ቲያትር ሊያሳይ ይፈልጋል። የተለያዩ ነገሮችን ሊያደርግ የሚፈልገው ስላገዛዙ የተለየ ግንዛቤ እንድንይዝ ስለሚፈልግ ነው። በጣም ደካማ የሆነ አገዛዝ በምንም አይነት መልኩ አዲስ አበባን ፉሊ እና ኢፌክቲቭሊ ኮንትሮል ማድረግ የማይችል አገዛዝ እንደሆነ እንዲታወቅበት አይፈልግም። ዲሲቭ ማድረግ ይፈልጋል። የሰዎችን አእምሮ ማታለል ነው የሚፈልገው። ልክ እንዳልኩ ነው። የፓርቲውን ስም ብልጽግና ብሎታል ነው። ወራስ 20 እና 30 ሚሊዮን የሚሆነው ህዝብ በሌሎች እርዳታ ሰጪ ድርጅቶች የሴፍቲ ኔት ተጠቃሚ እንዲሆን በቀን በሚሰፈርለት ምግብ በሌሎች ሀገራት እርዳታ የሚተዳደር ህዝብ እንዲሆን አድርጎታል። ለሀገሪቷን ህዝብ የድህነት ሌቭሉ በከተማና በገጠር በአርሶ አደሩ ቀየና በከተማ ባለው ማህበረሰብ ዘንድ የደረሰበት ደረጃ በቃል የሚገለጽ አይደለም። ግን ይሄ ባህሪው እንዲታወቅ አይፈልግም። ሁሉ ጊዜ የምታየውና ሊያሳየም የሚፈልገው ፊት እውነተኛ ማንነቱ እንዲገለጽ የማይፈልገውን ፊት ነው የሚያሳይ። የሚሰበስባቸውን የስብሰባ አዳራሾቹን የከተሞችን ገጽታ የሚኒስተሮችን ቢሮ የቢሮዎቹን ገጽታ እነዚህ አይነት ነገሮች ላይ ሊሰራ የሚፈልገው በሰዎች ጭንቅላት ላይ ማስቀመጥ የሚፈልገው የሐሰት ምስል አለ። ከዛ ውጪ ሰዎች እውነተኛውን ኮንሺየስነስ አውቀው እውነተኛውን ትሩ ኮንሺየስነስ ዴቨሎፕ እንዳያደርጉ ስላገዛዙ እውነተኛ መልክ እንዳያውቁ ለማጭበርበር ይረዳዋል። ይሄኛውን እውነት መጋረድ ነው ስራው። በየቀኑ የሚሰጠን ኢንፎርሜሽን ኦቨርሎድ ተደጋጋሚ የሆነ መረጃ በነገራችን ላይ እንደተሰለቸ እኮ ያውቃል። ህዝብ እሱን እንደማይሰማ ያውቃል። ግን ልክ ኮካ-ኮላ እንደሚያደርገው ነው። በእያንዳንዱ በየ5 ደቂቃ በየ5 ማይል ውስጥ የኮካ-ኮላን ማስታወቂያ ማየት አለብን። ሰው ጠጣም አልጠጣም። ስለዚህ በሄድክበት ቦታ ላይ አገዛዙ ቤት እንዳለ እንድታስብ። ይሄ ሰውዬ ለምንድነው የማይተወን ይላል ሰው። ለምሳሌ ቴሌቪዥኑን ይዘጋል። በተለየ መንገድ ቤት መምጣት ይፈልጋል። በቴክስት ሜሴጅ ይልክልሃል ወይ በሆነ መንገድ ይመጣብሃል ማለት ነው። ሁሉም ጋር እንዳለ ሰዎች ፊል እንዲያደርጉ ለምሳሌ አንተ እንዳልከው እኮ አብዛኞቹ እንደሚሰለሉ እንዲያስቡ አድርጓቸዋል። ኦኬ ይሄ ሰውዬ አይደለም ይሄ ሰውዬ በጣም ጠንካራ የምትላቸው አድቫንስድ የሆነ ቴክኖሎጂ የሚጠቀሙ ሀገራትን ስለላ መዋቅር አላቸው። ልክ ነው። ኤአይን ተጠቅመው በርካታ መረጃዎችን ሊሰበስቡ የሚችሉበት እድል አለ።
እንዳልከው አርቲፊሻል ኢንተለጀንሱም ሆነ ሌሎች ተቋማትም ስራቸው ይሄንን ስለሆነ በዚህ መንገድ በርካታ መረጃዎችን ሊሰበስቡ የሚችሉበት የስልክና የኮሙኒኬሽን ግንኙነቶችን ሊጠልፉ የሚችሉበት እድል እንዳለ ይታወቃል። እነዛን መረጃዎች አናላይዝ አድርጎ ለሚፈለገው ጥቅም ማዋል ግን ትልቅ አቅምና ሪሶርስ የሚጠይቅ ግን ግለሰቡ ሁሉ የሚሰበስባቸውና እሱ በየቦታው ይሄ ኦምኒ ፕሬዘንስ እንዳለ በየስፍራው እኔ ያለው በየቤቱ እኔ ያለው በእያንዳንዱ ግንኙነታችሁ እኔ ያለው የሚለውን ድባብ መፍጠር በሰዎች አእምሮ ውስጥ ያንን ፍርሃት ማጫር ትልቁ ዓላማ። ስለዚህ ሰዎች እየፈሩ እንዲታዘዙ እየፈሩ እንዲገዙ ለማድረግ እድል ይፈጥርልኛል ብሎ ያስባል መሳይ ሰው። ከዚህ አንፃር እንዳልከው የፍርሃትን ድባብ ለመፍጠር ረጅም ርቀት ሄዶ እየሰራ እንዳለ ትመለከታለህ ማለት ነው። ከዛ ውጪ ግን ያገዛዙን እውነተኛ ባህል ያስተዳደሩ ደካማነት ምን ያህል ሀገሪቷን ፓርት ነው የሚቆጣጠር በእያንዳንዱ ዘርፍ እንመዝን ኦብጀክቲቭሊ ያገዛዙ በእያንዳንዱ ዘርፍ ልትመዝነው ትችላል። የፍትህ ስርዓቱ ምንድነው ያለበት ሁኔታ፣ የማህበራዊ አገልግሎቱ ምን አይነት ሁኔታ ውስጥ ነው ያለው፣ ትምህርት፣ ጤና እና ሌሎች አገልግሎቶች በምን አይነት ሁኔታ ውስጥ ነው ያሉት፣ የግብርናውን ሁኔታ ብትመለከተው፣ የሰላምና የደህንነቱን ሁኔታ ብትመለከተው፣ የመከላከያውን አቅም ብትመለከተው፣ በዲፕሎማሲው ዘርፍ በእያንዳንዱ ዘርፍ እያንዳንዱን ነገር ስትመለከተው አገዛዙ የት ጋር እንዳለ እውነተኛ ባህሪውን እኮ ታገኛል። ግን እሱን አይደለም በህዝብ ዘንድ መዝራት የሚፈልገው። እሱ የተለየ ገጽታ ሰዎችን ማያውቁት ሰዎችን የሚያታልል ገጽታ በእያንዳንዱ ሰው ልክ በየዕለቱ እየተሰፋ የሚለቀቅ ኢንፎርሜሽን ኦቨርሎድ አለ። ያም መንግስቱ የዲሰፕቲቭ ገቨርንመንት እንዲሆን እያታለለ በውሸት ማስተዳደር፣ በውሸት መምራት፣ በውሸት ህዝብን እየቀጠፉና እያታለሉ የማስፈራራት ሂደቱን ተያይዞታል፣ አጠናክሮ ቀጥሎታል ብለህ ልትወስድ ትችላለህ። ታየ ከዚህ አንፃርም ያነሳቸው ጉዳዮች አሉ መሳይ። በርካታ ጉዳዮችን ያነሳው በማህበረሰብ ዘንድ የሚፈጠሩ ግጭቶችን፣ በግለሰቦች ዘንድ፣ በፓርቲ ውስጥ፣ በተለያየ ዘንድ የሚፈጠሩ ግጭቶች እጅግ ሆን ተብለው በዚህ አገዛዝ ታስቦና ታቅደው የሚሰሩ እንደሆኑ በስፋት ያነሳል ማለት ነው። እንደው ትንግርቱ ከዚህ ከኦሮማራ ጋር በተገናኘ ለአንከር ሚዲያ የገለጸው ነገር አለ። ኦሮማራ እንዴት እንደተፈጠረ፣ ኦሮማራ እንዴት እንደፈረሰ በእርግጥ በአብይ ፍላጎት የተመሰረተ ባይሆንም በኋላ ላይ የፈረሰበት ምክንያት ግን አብይ አህመድ በተለይም አሁን በደንብ ማንሳት ያለብን ይሄ አጣዬ አካባቢ ያለው ነገር እዛ ቀጠና የተፈጠረውን ነገር ስናስብ የማን እቅድ እንደሆነ የማን ፍላጎት እንደሆነ በምን መልኩ በደህንነት መስሪያ ቤቱ በኩል ያ ሁሉ እልቂት አጣዬ 10 ጊዜ ነው የተቃጠለችው። ያ አካባቢ የትርምስ የሰው ልጅ እልቂት የሆነበት ምክንያት አብይ አህመድ ይሄ ኦሮማራ የሚባለውን በማፈራረስ እንግዲህ አቶ ብሎ ሰይሞታል። አማራ፣ ትግራይና ኦሮሞ ናቸው ለኔ የስልጣን ስጋት፣ ስለዚህ እነዚህ ሶስቱ ለኔ ስጋት እንዳይሆኑ ማድረግ አለብኝ የሚል ነገር በተለይም ደግሞ አማራን ከሁለቱም ጋር ከትግራይም ከኦሮሞ ጋር እንዴት ማጋጨት እንዳለበት ዲዛይን አድርጎ የሰራቸው የተለያዩ ፕሮጀክቶች አሉ። አንደኛው ከኦሮሞ ጋር በተለይም ደግሞ በዚህ ባጣዬ ከዚህ ከኦሮሞ ብሔረሰብ አስተዳደር ዞን ጋር በተያያዘ ከትግራይና ከአማራ ጋር ደግሞ ይሄ የወልቃይትና የራያ ጉዳይ እነዚህን እንዴት እንደ ቁማር እንደሚጫወትባቸው በደንብ ታየ ገልጾታል። አብይ አህመድ ስለሌላው አይጨነቅም። ሌላው ከአማራ ከኦሮሞና ከትግራይ ውጪ ያሉትን እንደ ፈረስ ነው የሚጠቀምባቸው። እንደው ከአማራ አንጻር ያነሳውን ነገር በደንብ እንሂድበት ግድ የለም። ምክንያቱም መድኃኒቱ ህመሙን ካልተናገርን መድኃኒቱን አናገኘውም። ታየ በደንብ ገልጾታል። እኔን ምን እንዳለኝ ልንገርህ። አማራን የምጠላ ይመስለዋል አብይ አህመድ አለ። አማራን የምጠላ ይመስለውና ይህንን የሰላም ሚኒስትር ዴኤታ ሹመት በሰጠኝ በሆነ ጊዜ ላይ አንድ ነገር አሰበ። ያሰበው ምንድነው? አማራን ከማዕከላዊ መንግስት ቆራርጠን አጥፍተነዋል። ከአዲስ አበባ ጠፍቷል። በኢትዮጵያ በማዕከላዊ መንግስት ደረጃ ያለውንም አቅም አጥፍተነዋል። እንደማንኛውም አቅም እንዳይኖረው አድርገን ሰብረነዋል። አሁን በክልሉ እንዲወሰን አድርገናል። ክልል ውስጥም ቢሆን ተላላኪ መሆን አለበት፣ እዛ ገዢ ሆኖ የሚቀመጠው ስርዓት የሚል ነገር ሲነግረኝ እንዴ እኔ እኮ የታገልኩት የኦሮሞ እኩልነት እንዲመጣ እንጂ የአማራ በደል እንዲፈጸም አይደለም። ኦሮሞ ተበድሏል ብዬ ኦሮሞ እኩል እንዲሆን እንጂ ሌላው ማህበረሰብ እንዲበደል አይደለም ብዬ
ስነግረው ደነገጠ። ከዛን ጊዜ ጀምሮ በማንኛውም እንዲህ አይነት በጣም በሚፈልጋቸው በጣም ወሳኝ ስብሰባዎች ላይ አልጋበዝም አለ። እኔ አልጋበዝም፣ ምክንያቱም እኔ የምፈልገው እኩልነትን እንጂ ያንድን ብሔረሰብ መጠቃት መበደል አይደለም። ይህንን አስረግጬ ነገርኩት ይላል። ምንድን የፈለገው አብይ በአማራ ማህበረሰብ ላይ ምንድን የፈለገው? አማራን ማድከም ነው የሚፈልጉት። ወደ ማዕከላዊ ስልጣን እንዲመጣ አይፈልጉም። ለአበበገላው ተናግሮታል። ለሚቀጥሉት 1000 ዓመታት አማራ ወደ ማዕከላዊ መንግስት ስልጣን እንዳይመጣ እናደርገዋለን እያደረግን ነው ብሏል። ምንድን የፈለገው የሰውዬ ከአማራ አንፃር በዚህ ደረጃ የሄደበት ርቀት ለምንድን ነው? እውነት ይሳካለታል ወይ? አይሳካለትም መሳይ። ከዛ መጀመሩ ይሻላል። አይሳካለትም። ምክንያቱም ይሄንን የሚገነዘብ ማህበረሰብ መፍጠር ነው የኛም ዓላማ፣ የትግሉም ዓላማ በዋናነት እሱ ነው። አማራን እንበትነዋለን፣ ሀገር አልባ እናደርገዋለን፣ ረፍት አልባ እናደርገዋለን፣ ሰላም አልባ እንዲሆን እናደርገዋለን፣ ተቋም አልባ እንዲሆን እናደርገዋለን፣ ፖለቲካ አልባ እንዲሆን እናደርገዋለን፣ ባህሉን እሴቱን መሳቂያ እናደርገዋለን የሚል አይነት ፕሮጀክት ነው እንግዲህ ይዞ በተደጋጋሚ ሲሰራ የነበረው። ከዚህ በፊት እንግዲህ የተለያዩ ኃይሎች በተለያዩ ጊዜ እየተነሱ ሰብረነዋል ሲሉ ምን ሰበር ነው ይላሉ። እኔ እንዴት እንደሚሰበር አማራን አሳያቸዋለሁ ብሎ ለሌላም እንደዚሁ ባለስልጣን ለደቡብ ክልል ለመጣ ባለስልጣን ከዚህ በፊት መናገሩ እንደዚሁ ሰምቼ ነበር አብይ አህመድ። እና መሳይ እንዳልከው እንግዲህ በዋናነት የአማራ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በስፋት ተዋልዶና ተጋብቶ የሚኖር ነው ወይ በተደጋጋሚ ስለሚባል ይሄ ነገር እኔም ስላልኩት ፋክትነቱን አይቀይረውም። ግን እንዳልከው በጣም ትልቅ ህዝብ ነው የአማራ ህዝብ። በኢትዮጵያ ሀገረ መንግስት ምስረታ ሂደት ውስጥ ከፍተኛ ሚና የነበረው ህዝብ ነው። በሌሎች ማህበረሰቦችና ከሌሎች ማህበረሰቦች ጋር ከፍተኛ አዳፕቲቭ ኤጀንሲ ያለው ማህበረሰብ ነው። ከሌሎች ጋር ተላምዶ ተዋልዶ አብሮ መኖር የሚችል ማህበረሰብ ነው። ሌላው አይችልም እያልኩኝ አይደለም። እንግዲህ አብዛኛው ኢትዮጵያ ውስጥ ያሉ እሴቶችን የሚጋራ ማህበረሰብ ነው። የሃይማኖት ልዩነት ብትል አማራ የሚጠየፈው ማንነት አይደለም። የሃይማኖት ዳይቨርሲቲውን ትመለከትበታለህ። ማህበረሰቡ ስትሄድ ሌሎች በርካታ ማንነቶች በውስጡ የያዘ ማህበረሰብ እንደሆነ ታየዋለህ። ሌሎች ቦታዎችም ስትሄድ ከሌሎች ማንነቶች ጋር እንደዚሁ ስምም ሆኖ የሚኖር የአምስት ሴት ያለው ማህበረሰብ እንደሆነ ትረዳለህ ማለት ነው። በኢትዮጵያ ሀገረ መንግስት ቀጣይነት ውስጥ ያለው ሚና ቀላል የሚባል አይደለም። አብይ አህመድ ሊያሳንሱት በጠላትነትና በተለያየ አይነት ትርክት ማህበረሰቡን የተለያየ አይነት ገጽታ ሊሰጡት ቢሞክሩ ማህበረሰቡና እሴቱ ግን ሌሎች ህዝቦች እንደሚረዱትና ሌላው አንተ አሁን በተረዳው ልክ እሱ ሲያማ አንተ እሱን ነበር ትታዘብበት የነበረው አይደለም። ልክ እነሱም የኢትዮጵያን ህዝብ ለኢትዮጵያ ህዝብ ወይንም ለሌሎች ህዝቦች አማራን በተመለከተ ለሚያደርጉት ነገር ሌላው ህዝብ ልክ አንተ እንዳየው ሌላውም ህዝብ እየተመለከታቸውና እየታዘባቸው እንዳለ ምንም የምጠራጠረው ጉዳይ አይደለም። አንተ እንዳልከው ግን የአማራን ህዝብ ከትግራይና ከሚዋሰናቸው ከኦሮሚያ አካባቢ ካለው ህዝብ ጋር ብቻ ግጭት ውስጥ እንዲገባ አይደለም የሚያደርገው። አማራን ከራሱም ከአማራው ጋር እንዲጣላ ያደርገዋል መሳይ። እሱም ሳይድ አለው ማለት ነው። ጠንክሮ ትግል እንዳያደርግ የአውራጃዊነት ስሜት በማህበረሰብ ውስጥ እንዲጸርጽ ለማድረግ ከፍተኛ በጀት ከፍተኛ ድጋፍ ያደርጋል። ለምሳሌ የክልልነት ጥያቄ እንዲነሳ ያደርጋል። እንደዛ አይነት ኤሊቶችን በባትሪ ፈልጎ ነው የሚያመጣው ለማዕከል። የአማራውን አንድነት የአካባቢ ተቆርቋሪ ሆነው እንዲመጡ ነው የሚያደርጋቸው። የጎጃም፣ የሸዋ፣ የወሎ፣ የጎንደር ተቆርቋሪ ሆነው እንዲመጡ ያደርጋቸውና በዋናነት የአማራዊ አንድነታቸውና ትስስራቸው እንዳይኖር ለማድረግ የማይፈነቅለው ጉዳይ ነው። በቀጣይ ከብሔራዊ ምክክር ኮሚሽኑ በኋላ የምትሰማው ጉዳይ ነው የሚሆነው መሰለኝ። ግን ይሄንን እንዳያደርግ የሚያስችሉ ነባራዊ ሁኔታዎች የአማራም ህዝብ እውነታውን እየቀየረ ያለበት ሁኔታ ነው ያለው። አንደኛ እያደረገ ያለው ተጋድሎ መሰለኝ ይሄንን እንዳያሳኩም ያደርጋቸው ነገር ይሄ እንጂ ምንም ጥያቄ የለው። መሳሪያ ሳይተኩሱ ምንም ነገር ሳያደርጉ ይሄንን ህዝብ መበተን፣ ሀገር አልባ ማድረግ፣ ክልሉንም በሚፈልጉት ነገር ከክልሉ ውጭ ያለውን ማህበረሰብ በምን አይነት መንገድ እነሱ ሊበትኑት እንደሚፈልጉ ምንም ግልጽ ነው። ግን ይሄ የመጠቃት ስሜትና ግንዛቤ በከፍተኛ ደረጃ አድጓል መሰለኝ። እኔ ምን እላለሁ መሰለህ፣ የፈለከውን ያህል ህዝብ ልታሰር ትችላለህ። የፈለከውን ያህል ህዝብ ልታፈናቀል ትችላለህ። የፈለከውን ያህል ንብረት ሀብት ልታወድም ትችላለህ። ንቃት ከፈጠርክ በኋላ ግን ያ ንቃት ታግሎ ያሸንፋል። ለዚህ ነው የአማራ ህዝብ
ይሄ አገዛዝ ምን አይነት አገዛዝ እንደሆነ በትክክል ከተገነዘበ ይሄንን አገዛዝ ወፈርካም ማድረግ አይቸግረው። አገዛዙ እንደው አንድ ላይ እንድትሄድበት ነው። አብይ አህመድ በባለቤቱ አማራ ነው፣ በእናቱ አማራ ነው፣ በእናቱ ኦርቶዶክስ ነው። እንግዲህ ይሄ ካልተቀየረ በስተቀር ለምንድን ነው እንደዚህ የአማራ ጥላቻ ውስጥ የገባው?